በቃ ቆይ አንድ ጊዜ ሜሮን ጋር ልቀጥሉ። አንተ በጣም ማገዶ ትፈጃለህ። ቆይ አንዴ ሚውት አድርግና ማገዶ ፈጀብኝ። ሜሪ ዛሬ እኮ ወገኖቻችንን መጨናነቃቸው። ጭንቀት ኢየሱስም የተጨነቀውን ጭንቀት መጨነቅ አለባቸው። እዚህ ጋር እኮ ተጨንቋል እያልኩኝ ነው። ምን ያለሽ ሜሪ? ጥሩ መልሰውልሃል እንደተቻላቸው። አሜን። ትክክል፣ እውነት ነው እንዴ። እስቲ ያንቺ መልስ ደግሞ ልሰማ ነው። እኔማ ጥሩ መልሰዋል ብዬ እኮ ነው ወደ አንቺ የመጣሁት። እና ሜሪ ኢየሱስ ትክክል ነሽ፣ ወሳኝ ነው። እኔ ግን ያንቺ መልስ ነው የፈለግኩት። እና እስቲ እነሱን ተይው አንድ ጊዜ። ወይ ስለፈኝ እያልሽኝ ነው? ችግር የለም መድገም አይሆንም። በጣም አስረዳ። አረ ለምን? አረ ይደገማል። ደና እንዴ ምን ነካሽ? ቀላል ደግመዋለሁ። ኢየሱስ ወይስ አይፈልግም? ለዛ ዓላማ ስለመጣ ይፈልጋል። ኦፍ ኮርስ ህይወቴን አሳልፍ የምሰጣት እኔ ነኝ ስላለ እና ዓላማውን ረስቶ ነው የሚለምነው? አይ ዓላማውን ረስቶ ሳይሆን መለመን ሰው እስከሆነ ድረስ ያ የሚሰማ ስሜት አለ አይደለ? አትረሳም እኮ ግን አይደለም። እኛ ክርስቲያኖች ምን ብለን እናምናለን? ጸሎት ፓርት ኦፍ አወር ላይፍ ነው። ፓርት ኦፍ አወር ላይፍ ነው ማለት ምንድን ነው? ኢቨን ወደ መከራ ውስጥ እየገባህም ትጸልያለህ። ፓርት ኦፍ አወር ላይፍ ላይ ዓላማ ያስረሳናል። ኦኬ ጥሩ። እሱን ስትል ደግሞ እዚህ ጋር ኢየሱስ ክርስቶስ በቃ አልፈልግም መሰቀል ብሎ አባቱን ተናግሯል። እንደዚህ አይነት ነገር ወይስ ደግሞ ብትችል ይሄ ጽዋ ከኔ ይለፍ፣ ግን የኔ ፍቃድ ሳይሆን ያንተ ፍቃድ ብሎ ስለጸለየ እዚህ ጋር የሱ ፍቃድ ምን ነበር? የሱ ፍቃድ ምን ነበር እንዴ? ይሄ ሰቆቃው መከራው ከእርሱ እንዲያልፍ ነው። ቢከሰው እስከሆነ ድረስ አይደል? ይሰማዋል። መሰቀል አልፈለገም ነው ባጭሩ አይደለም። መሰቀሉን አይደለም ከመሰቀሉ ጋር የሚመጣውን ሰፈር አብን ምን ነበር የጠየቀው እኮ? ጽዋ እኮ ማለት መከራ እኮ ማለት ነው አይደለ? መከራው ምን ነበር? መሰቀልን አልፈልግም እኮ መከራው መሰቀል አይደለም። ኦኬ ጥሩ። አንተ አሁን ለምሳሌ ቅድም ጽፌ ነበር ሰርጀሪ እየሄድክ አትጸልይም? ሰርጀሪ አሁን ልታደርግ ስትል ፈጣሪ እንደሚያድንህ እያወቅህ እራሱ ትጸልያለህ። ሜሪሻ ያው ለመሞት አይደለም፣ ገብቶሻል አይደለ? የምጸልየው አምላክ ጸሎቴን ለመሞት አይደለም። ለመሞት ነው እንዴ ነው የሚሄደው? ሊትራል አይደለም ተስሩ። መጸለይ ግን ኖርማል እንደሆነ ላሳየ ነው። መጸለይ ኖርማል ነው። ለመሞት ነው አይደለም? ቆይ መስቀል ላይ ለመሞት ነው አይደለም የኢየሱስ? አዎ ለሰዎች ቤዛ ለመሆን ነው። ልክ ነው። ኢየሱስ ግን እዚህ ጋር መሞት ፈልገው ነበር ወይስ አልፈለገም? ፍቃድህ እንደኔ ፍቃድ ሳይሆን እንዳንተ ፍቃድ ይሁን ሲል፣ ስቃዩ ግን ክብደት አለው አይደል? ጥሩ። ስቃዩ ክብደት አለው። ሰው ስለሆነ ኢየሱስ ክርስቶስ ስጋን ስለለበሰ ስቃዩ ክብደት የለበትም አለው አይደል? እውነተኛ መከራ አይደለም። መጀመሪያም እኮ አምኖበት አይደለም የመጣው። ይሄንን ነገር ምን አልከኝ? አምኖበት አይደለም የመጣው መጀመሪያ ስላመንክበት ስላላመንክበት እኮ አይደለም። እዛ ስቃዩን እኮ ነው። ኢየሱስ አምኖበት ነው ወይስ አምኖበት አይደለም? ኦፍ ኮርስ አምኖበት ነው። ራሴን ህይወቴን አሳልፌ የምሰጠው ብሏል። ጥሩ። አምኖበት ከመጣ አባት ወይ ብትፈቅድ ይቺ ጽዋ ከኔ ትለፍ ያለው ምንድን ነው? የስቃዩን ክብደት። በዚህ ላይ ደግሞ የሰዎችን መከራና እሱ ላይ እንደሚጫንበት ከአባቱ ጋር መለየቱን ሁላ ሰቆቃ ብትችል እቺ ጽዋ ከኔ ትለፍ ችግር የለም። አምላክ ሲጀመር አምላክ ብትችል ብሎ ይጠይቃል እንዴ? አምላክ ኖ ቢቻልስ ነው ቢቻልስ ነው እኮ ቢቻል ነው ማለት ያለበት። ቃሉን በቃል እናድርገው። ምንድን ነው የሚለው ቃሉ? እስቲ አንብብልን። ብትችል ነው የሚለው። ብትፈቅድ ያው ላሳይሽ። ሌላው ብዙ ሌሎች ማስነሻት እንዳንጨምር ምን አለመሰለሽ? ቆይ አንድ ጊዜ እሺ። አዎ ይህች ጽዋ ሳልጠጣት ታለፍ ዘንድ የማይቻል እንደሆነ አንድ ቆይ ይቻለች። እነሱ ብቻ አይደለም ኤንግዊሽ አለ፣ ሜንታል ኤንግዊሽም አለበት እኮ። አንተ አሁን ልትሰቀል ብትሄድ ፊዚካሊ ብቻ ያመኛል ሳይሆን ሜንታሊ እኮ የሚደርስብሽ ፊዚካሊ የደረሰብሽ እኮ ነው ሜንታሊ የሚረብሽሽ አይደለ? ትሩ። በጣም ጥሩ። ፊዚካሊ ምን ደርሶበት ነበረ ይለፍልኝ የሚለው ምን ነበረ እኮ? መገረፍ አለ፣ ተገርፏል። በዚህ ላይ ደግሞ ተተክቶበታል። ሰዎች ሜክፈን ማድረግ ራሱ ሜንታሊ በጣም ውርደት እኮ ነው። ገባ? ጨርሻው ነው የምነግርሽ እንዳታቆሚ። ግርፊያ ታዞበታል፣ እሱ የማይቀር ግርፊያ። ከዛ ደግሞ
እንደገና መስቀል ተሸክሞ ምን የሚያክል መስቀል ተሸክሞ ራሱ ወደ ጎልጎታ መሄድ ራሱ በጣም ከባድ ነው። መስቀሉ እንትን አይደለም እሱ ራሱ በጣም እንትን አለበት። ከዛ ደግሞ መሰቀሉ ፋይናሊ ደግሞ ለዓለም ያለምን ኃጢአት ተሸክመ ከዛ መሰቀል ማለት ነው። አምላክ ኢየሱስ መሰቀሉን ነበር አይደለ ትለፍልኝ ሲል የነበረው እደዝን ስፔሲፋይ አያደርግም። ስለዚህ መሰቀሉ ብቻ አይደለም ሙሉ ስቃዩን ነው የምለው ከነ መሰቀሉ ማለት ነው አይደለ? በጣም ጥሩ እናመሰግናለን። ስለዚህ የኢየሱስ ፍቃድ አልነበረም ማለት ነው መሰቀል። ከፍቃድ ጋር አይገናኝም። የመሞቱ ሆነ እንዳለ ስቃዩ ክብደት ግን አያጠፋም። የስቃዩን ክብደት አያጠፋም። ብትፈቅድስ አለ ይኸው አባት ወይ ብትፈቅድ ይህንን ጽዋ ከኔ ይለፋል። ስለዚህ የአባት ፍቃድ ነው የእሱ ፍቃድ ነው መሰቀል ባይዘወይ ማለት ነው። ቆይ ባይዘወይ ነቢያት እንደዚህ አይነት ጸሎት ጸልዩ ያውቃሉ? ቆይ እነዚህ የተባለ እና ኢሳያስ ራሱ ነቢያትም ጸልየዋል። አሁን ለምሳሌ ኢሳያስ ራሱ ትክክል አልጸለዩም አላልኩሽም እኔ። አሁን ጥያቄ እኮ ጸልየዋል ማለት ምንድን ነው? እንዲያልፍ የሆነ ነገር የነሱ ፈቃድ እንዲሆን፣ ግን እግዚአብሔር ግን የነሱን ፈቃድ ሳይሆን ያደረገው የራሱን ፈቃድ እንዳደረገ መጽሐፍ ቅዱስ ላይ ማየት እንችላለን። ለምሳሌ ኢሳያስ እስማማለሁ። በቃ ተይ እስማማለሁ። ትክክል ነሽ። ኢየሱስ ከተሰቀለ በኋላ አምላኬ ስለምን ተውከኝ ያለው ምን ነበር? ምን ነበር ማለት ምኑን ነው የተወው እግዚአብሔር? አምላኬ ስለምን ተውከኝ ያለው ምኑን ነበረ? ሚዩት አድርጋችኋት ነው እንዴ? እሺ ምኑን ነበረ? ለምን ተውከኝ ያለው? እሺ አንደኛ ነገር ትንቢት ይፈጸም ዘንድ ኦኬ የተወው ምኑን ነው ኦኬ ተወው ማለት ምንድን ነው? ለምሳሌ የሰው ልጅ በኃጢአቱ ሲወድቅ ከእግዚአብሔር ጋር ሰፕሬትድ አድርጓል አይደለ? ስለዚህ አስተማሪዎቻችን ምን ብለው ያምናሉ? ይሄንን ሲተረጉሙት እሱ ያንን የሰው ልጅ ከእግዚአብሔር ጋር ያለውን ሰፕሬሽን እሱን ፊል አደረገ ብለው ያስተምራሉ። ምንድነው የተወው? እናትዬ እንዴ ሜሮን ጠይቆ የተወው ምን ነበር? ኢየሱስ ኖ ይሄ ስለመታው አሁን ስለምታወራ አንተ መተው ሳይሆን ቤሲክሊ ቆይ አንደኛ ትንቢት ይፈጸም ዘንድ አልኩ። ሁለተኛ ነገር ደግሞ he felt that situation ትንቢቱ አልተፈጸመም ነው ሜሮን? ተፈጸመ እንጂ እሱ ሲናገረው ተፈጸመ። ለምን ተውከኝ ያለው ምኑን ነበረ? ምን ማለት ፈልጋ ነው? ለምን ተውከኝ ሲል ምን ማለት ፈልጋ ነው? አምላኬ ስለምን ተውከኝ አለው መስቀሉ ላይ ተሰቅሎ። እሺ የጸለየው ጸሎት ነበር አይደለ? የጸለየው ጸሎት ምንድነው? አባት ሆይ ብትፈቅድ ይህች ጽዋ ከኔ ትለፍ አለ። ከኔ ትለፍ እያለ ደም እንባ፣ ያውም ደግሞ ምን አለ? በፍርሃት ሲጣጣር አጽንቶ ይጸልይ ነበር አለ። ወዙ በምድር ላይ እንደዚህ ማለት ነው፣ እንደዚህ ጠብ እያለ እንደ ደም ነጠብጣብ ነበር እንደዚህ የሚንጠባጠበው ወዙ። ይሄንን ነገር አምላኩ ተወው። እንግዲህ እንደናንተ አባባል ማለት ነው። ስለዚህ ስለተወው ደግሞ አምላኬ ስለምን ተወው? አሁን ጥያቄ ላቅርብልሽ። ሁለት ጥያቄ ነው ማነሳው። መጀመሪያ ጥያቄ ኢየሱስ ጸሎቱ ተሰምቶለታል ወይስ አልተሰማለትም? አልተሰማለትም ማለት ማይ ጋድ ነው። አልተሰማለትም። ኢየሱስ ምድር ላይ እያለ እኛን ሲያስተምረን፣ ቆይ ለሰዎች ሲያስተምር ሜሮን እኛን ሲያስተምረን ኢየሱስ ዕብራውያን ላይ እመጣለሁ። እኛን ሲያስተምረን ኢየሱስ ምንድን ነው ያለው? ከእናንተ መካከል አባቱ አሳን ጠይቆት እባብ የሚሰጠው አለን? ከእናንተ መካከል እንጀራ ለምኖ ድንጋይ የሚሰጠው አለን? አንኳኩ ይከፈትላችሁማል፣ ለምኑ ይሰጣችሁማል ያለው ማን ነበር? ይህን ነገር ማን ያለው? ኢየሱስ ክርስቶስ ነው እንደዛ ያስተማረው። ኢየሱስ ክርስቶስ በዚህ ጸሎት መሰረት ተሰምቶለታል ወይስ አልተሰማለትም? እግዚአብሔር ጸጋን ነው እንጂ የሚሰጥ የምትሸከምበትን አንተ የፈለከውን ነገር ሁሉ ግራንት አያደርግህም። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ለዛ ነው እነ ኢሳያስን ማንሳት የፈለኩት። እነ ጳውሎስ፣ ዳንኤል፣ ሕዝቅኤል ሁሉም ሰው ጸልየዋል። ይሰማል እኮ እግዚአብሔር እኮ ይሰማል። ኢየሱስ ተሰምቶለታል ወይስ አልተሰማለትም? ይሰማሃል ጸሎትህን። ግን ኢየሱስ ተሰምቶለታል ወይ? የቅድሙን ድገሚው። ተሰምቶለታል ማለት አሁን በተነገረው ጥቅስ መሰረት እንዳይሞት ሆኗል ልትለኝ ነው?
እግዚአብሔር ሰምቶታል ስትል ጸሎቱ የጸለየው ጸሎት ተሰምቶለታል አልተሰማለትም? ተሰምቶለታል። ግን ምን መሰለህ አልተደረገም። የእግዚአብሔር ፈቃድ ነው የሆነው። ለምን እሱ ሲጸልይ እኮ ግራንትድ አልሆነም እያልኩ ነው። ግራንትድ አልሆነም። ቅድም ምንድን ነው ያልሽው እኮ? ይሽ የኔ ቆይ እንዳወራ ፍቀድልኛ ኢብራሂም፣ እንዳወራ ፍቀድልኝ። ቆይ ይቅርታ፣ አንዴ ዕብራውያን ላይ ላውጣና ቆይ አንዴ ይቅርታ። እንትናዬ እንዴ ምን ሆነሽ ነው? መሰማት እግዚአብሔር እኮ ይሰማል። ግን ያን ነገር አንተ ሰማለት ስትል ተደረገለት የሚለውን ነገር እየወሰድክ ስለሆነ ቅድም አይሰማለትም ብለሻል። እሺ ሜሮን አልተፈጸመም። ኦፍኮርስ የእግዚአብሔር ፈቃድ ነው የሆነው። ግባ ኢምሩ ግባና ኢንሻላህ እንትን እላለሁ። ችግር የለውም። አሁን ጥያቄ እኔ ለአንተም ለሜሮንም ነው። እሺ ከሜሮን ልጀምር። ሜሮን ኢየሱስ ምድር ላይ የመጣው ለምንድን ነበር? የሰው ልጅን ከእግዚአብሔር ጋር ሊያስታርቅ። እንዴት ነው የሚያስታርቀው? መስዋዕት ሆኖ እሱ። ስለዚህ የእግዚአብሔር ጻድቅ ስለነበረ የእግዚአብሔር ጻድቅ ስለሆነ ማለት ነው ዝም ብሎ ሰዎችን ወደ ራሱ ማስጠጋት አይችልም። ስለዚህ ማለት ነው መስዋዕት ያስፈልግ ነበር። ኢየሱስ ክርስቶስ መስዋዕት መሆን ስለነበረበት ስጋ ለብሶ ቃል እኛን አስታረቀን ማለት ነው፣ ለማስታረቅ። ስለዚህ ኢየሱስ የመጣው ስናሳጥረው ወደ አማርኛ ስትተረጉመው ኢየሱስ ምድር ላይ መጣ ሊሰቀል ነው፣ ለማስታረቅ፣ ለስርየት፣ ለኃጢአት ስርየት ማለትም ሊሰረቅ ብዙ ምክንያት አለው። አገባ ብዙ ምክንያት። ግን ዋናው አይዲያ ለመሰቀል ነበር፣ ሰዎችን ለማስታረቅ። የሚያስታርቅ ነው ተሰቅሎ ነው አይደል? መስዋዕት መሆኑ ማለት በቃ አዎ ብላለች። ስለዚህ ያጀማ ኢየሱስ የመጣው ሊሰቀል ነው። እሺ እንደሚሰቀል አስቀድሞ ያውቅ ነበር አያውቅም? ከመምጣቱ በፊት ያውቃል። ኦኬ በነቢያትም ተነግሯል አይደል? ነቢያት ምሳሌ ኢሳያስ ላይ ደሙ ፈሰሰ ይነገራል አይደል? ኢሳያስ ልክ ነው። ስለዚህ የሚደርስበትን ነገር በሙሉ ያውቀዋል አይደለ? ከዛም በኋላ ከሶስት ቀን በኋላ እንደሚነሳ ያውቃል አይደለ? ይሄን ቤተ መቅደስ አፍርሱት ከሶስት ቀን በኋላ ገነባዋለሁ ብሏል አይደለ? ስለዚህ ኢየሱስ አስቀድሞ ሕፃን እያለ ከመምጣቱም አስቀድሞ እንደሚሞት ከዛ በኋላ እንደሚነሳ ስቃይ እንደሚደርስበት ያውቃል። ኢምራን በቃ አሁን ጥያቄ እዚህ ጋር ነው። ኢብራሂም በደንብ አዳምጡልኝ። ኢየሱስ አስቀድሞ የሚያውቅ ከሆነ የሚደርስበትን በደል የሚያውቅ ከሆነ መጨረሻ ሲደርስ ሀሳቡን ለምንድን ነው የቀየረው? መጨረሻ ላይ ሀሳቡን አልቀየረም። ቀይሮ አውጣላት ኢብራሂም። ቀይሮ ሀሳብ መቀየር ማለት በቃ አልፈልግም ግን በቃ አልፈልግም ብሎ ክዶ መሄድ ነው። ሀሳብ መቀየር ማለት ይህን ነገር በቃ አልፈልግም ማለት ነው። እሱ ግን የኔ ፈቃድ ሳይሆን ያንተ ፈቃድ ሳይሆን ያንተ ፈቃድ። እግዚአብሔር እንደዛ ላሳይሽ። ቆይ አንዴ እንመልከት እሱና በቃ። ስለዚህ መሰቃይ የኢየሱስ ፈቃድ አልነበረም ማለት ነው አይደለ? አይሸት ይያዛል። ጽዋ ነው ያለው። አሁን ፍቃድ አልሽ ማለት በራስሽ። ቆይ ፍቃድ እኮ ብለሻል። ጽዋው ነው ከኔ ይለፍ ያለው። ጽዋው ምንድን ነው? ወደ ጽዋ የተባለው ምንድን ነው? ጽዋ ምንድን ነው? ጽዋ የተባለው ማለት ነው ስቃይ መከራ ማለት ነው። ስለዚህ መከራው ከሱ እንዲያልፍ ፈልጓል። አየህ አይደለ? በቃ አንዴ እዚህ ጋር። ስለዚህ ኢየሱስ በመጨረሻ ሰዓት መከራው ከሱ እንዲያልፍ ፈልጓል። ኦኬ ስማ፣ የሰው ስጋ የለበሰ ሁሉ አንተም ራሱ ሞት ቢፈረድብህ እንደምትንቀጠቀጠው ግን ማድረግ ካለብህ እንደምታደርግ አትፈራም? ኦኬ አልፈራም። እኔ ጎበዝ ብቻ አይደለሁ ልንገርሽ፣ እንኳን የዓለምን ሰው ላድን ይቀርና ኢብራሂምን ጓደኛ ላድነው እንኳን ብል አልፈራም። አዳምጪኝ። እንኳን የዓለምን ሰው ማሳያት የአንተ መፍራት አይደለም። ቆይ እኔ በኋላ እንትን እላለሁ። የአንተ ይሄም ኤግዛምፕል ምንም የሚገናኝ ነገር አይደለም። እንዴት ሳላ እንዴት ነው ሰው ወደ ሞት የሚሄድ? ስለፈራ ለምን ጸለየ? የኢምራን ሞት መፍራት ከዛኛው ጋር አይገናኝም። ምክንያቱም ኢምራን ወደዚህ ምድር ሲመጣ እኔ ለሆኑ አካላት ሞት አለው ከሙታንም በኩል ደግሞ እነሳለሁ ብሎ አይደለም። ዲስትኒው እሱ አይደለም። ኦኬ ዲስትኒው የኢምራን ሞቼ እሰቀልላችኋለሁ የሚል አይደለም ተልእኮ። ነገር ግን ተልእኮ ሞትና ከሙታን በኩል መነሳት የሆነ አካል ሞት ሲመጣ አልሞትም መሞት አልፈልግም አይልም ማለትም የለበትም። ዲስትኒው ነው የመጣለት ዓላማ ነው። የመጣለትን ዓላማ እያወቀ ለምንድን ነው አትግደለኝ ሞትን ያሳልፍልኝ የሚለው? የኢምራን ዲስትኒ እሱ አይደለም። ቢፈራም አይፈረድበትም። ኢምራን ለመሞት የመጣው ግን የሚፈራበት ሞትን አልፈልግም ብሎ እግዚአብሔር የሚለምንበት ዓላማ ምክንያት የለም። አይገናኝም። ተይው እንጂ ቀጥል ብሮ። ምክንያቱ ደግሞ ጋይስ ይምሩዬና ሁላችሁም እዚህ ጋር ያላችሁት ሳላህም ምክንያቱ እንደማይገናኝ ሳላህ እንዳለው የምታውቁት ዮፍታሔ የሚባል አንድ ሰው ነበረ። መጽሐፈ መሳፍንት ምዕራፍ 11 ላይ ምን አለ? የእግዚአብሔር መንፈስ በዮፍታሔ ላይ መጣ። ምን አረገ?
እንግዲህ የአሞን ልጆች ምን አለ ስለተሳለ ምን አለ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ከቤቴ ደጅ ወጥቶ የሚቀበለኝን ለእግዚአብሔር መስዋዕት አድርገዋለሁ አለ ብሎ ለእግዚአብሔር ስለተሳለ። ልብ አድርጉ፣ ለእግዚአብሔር ስለተሳለ። ከዛ ሲመጣ ማንም ቢያገኛት ጥሩ ነው። የገዛ ልጁን አገኛት፣ አንድ ፍሬ ልጁን። ከዛ ምን አላት? እሷም ባየ ጊዜ ልብሱን ቀደደ፣ በቃ አዘነ በጣም። ወየልኝ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያውም እመለስ ዘንድ አልችልምና አሰናከልሽኝ፣ አስጨነቅሽኝ አላት። የዚህን ጊዜ እሷ ምን አላቸው? አላመለጠችም። አባት ሆይ እቺን ጽዋ ከኔ ያሳልፋት አላለችም። ላበላብ ሆና እንደ ደም ነጠብጣብ አይደለም የሆነችው። አላመለጠችም። ይሄ ቀደም እንደተባለው አልሮጠችም። ምንድን ያለው? አባቴ ሆይ አፍህን ወደ እግዚአብሔር ከፍተሃል፣ ስለከፈትክ እግዚአብሔር በጠላቶችህ በአሞን ልጆች ላይ ተበቅሏልና አፍህን በአፍህ እንደተናገርክ አድርግብኝ። እንዴ አያችሁ? ኢምሩ ያው ይሄንን ነው የምልህ። ከዛ በኋላ ሴት ጀግና ሴት ማለት ነው። ኢብራሂም አሁን ካለ ቁጭ በልኝ አንዴ ሐሳቤ ልጠቅለውና ተቀጥላላችሁ። አሁን ሜሮን ኢየሱስ አስቀድሞ እንደሚሞት ያውቃል ብለሽኛል፣ እንደሚነሳም ያውቃል፣ የሚደርስበትም ነገር ደግሞ ያውቃል አስቀድሞ። ግን ደግሞ መጨረሻ ላይ ምንድን ያደረገው? መጨረሻ ላይ አልፈልግም አለ፣ አድነኝ አለ። which means ፈራ አይደል እንዴ? ስለዚህ ሜሮን አንቺ ለኔ ኃጢአት ሞተልኝ የምትየው አካል መጨረሻ ላይ ፍቃደኛ አልነበረም። አሁን ኢብራሂም ወደ አንተ ልምጣ እንዴ። በሎጂካል ነው። ቅድም አሁን አልፈራም ብያችኋል። ኢብራሂም የዓለም ሰው ይቅር፣ የቲክቶክ ሰው ይቅር፣ በቃ እንተውና እዚህ ጋር 1100 ሰዎች አለ። አንድ ሻችን አንተ ካልተሰቀልክ እንሞታለን። አዳምጥ በደምብ። አንተ ካልተሰቀልክ እንሞታለን፣ ግን ደግሞ ተሰቅለህ ትነሳለህ። ከተነሳ በኋላ ንጉስ ትሆናለህ፣ ሰማይ ታደርጋለህ፣ እግዚአብሔር ጋር ትሄዳለህ። በቃ ንጉስ ነው የምትሆነው፣ የዓለም ገዢ የምትሆነው። ታደርገዋለህ አታደርገውም? ምን ትቀልዳለህ ብራዘር? ለዓለም አይደለም ያልኩህ፣ ለእኔና ለአንድ ሺህ ሰው ነው ያልኩህ እዚህ ጋር። አረ ወላሂ ለአንተ ብቻ ከሆነ ራሱ አደርጋለሁ። ትነሳለህ ከሞት አይደለ ኢብራሂም? ከሞት ትነሳለህ። ያውም ደግሞ ስትነሳ እኮ ኃይለኛ ሆነህ የምትነሳው ንጉስ ነው። ለኡምራ ፓኬጅ አደርገዋለሁ። ወላሂ እንዴት አላረግም? እንደምነሳ ካወቅኩኝ አምላክ እንደሚያስነሳኝና የዛን ሁሉ ሰው ቤዛ እንደምሆን ካመንኩኝ፣ ሲጀመር ይሄ ፈተናም አይደለም አንደኛ፣ ሁለተኛ ክፍያም አይደለም፣ በእጃ ዙር እንደመቀበል ነው። ኢምሮ እንዴት መሰለ የሚሆነው? እዚህ ጋር 10 ብር ሰጠኝና ይሄን 10 ብር ነገ ሰጣለው። ያው ሰጠኝ የሆነ 10 ብር ሰጠኝና በቃ ይሄን ያዘው በዚህ ጋር ምናምን ብለህ በዚህ ጋር መተህ ደግሞ እንደዚህ አድርገህ ትቀበለኛለህ ማለት ነው። እንዴ ብራዘር እንዴ ምን ሆነ ነው? ቀልዳለህ እንዴ? እኔ ደግሞ አሁን ልመልስ 15 ሰከንድ። የኔ ጥያቄ አልተመለሰም። መጀመሪያ 15 ሰከንድ እንዴ እድል ስጡና፣ ስለኛ አምላክ እኮ ነው እያወራችሁ ያላችሁት። የኔ ጥያቄ አሁን ኢምራን ነው የጠየቀው። እሺ 15 ሰከንድ ልስጥሽ። የኔ ጥያቄ ግን መመለስ አለበት። ያው 15 ሳይሆን 15 ደቂቃ ይቅርታ፣ 1 ደቂቃ ስጠኝ። በ15 ደቂቃ ወደ ኢሎጂካል ነገር ኢሎጂካል ስለሆነ እስቲ 2 ደቂቃም ትውሰድና ታውራ። ታው እስኪ ጥሩ እንደዚህ ናይስ ነህ እንዴ? አላወኩም ነበር። እሺ 15 ደቂቃ ያለች መስሎኝ እኮ ነው። 15 ደቂቃማ ቤት ነው። እሺ 1 ደቂቃ ይበቃኛል። እንጨምርላትና ሎጂካል ነገር ታስረዳ። እሺ ሎጂካል ነገር ላስረዳ። ባይ ዘ ወይ እሺ ችግር የለውም። እኛ ጽዋ ስንል ኦኬ ዝም ብሎ ጽዋ አይደለም ኢየሱስ ክርስቶስ ሊጠጣ የነበረው። ኦኬ በመጽሐፍ ቅዱስ ጽዋ ሲባል የእግዚአብሔር ፍርድ ነው። ለምሳሌ ሄዳችሁ ኢሳያስ 51:17 ላይ ሄዳችሁ ኤርሚያስ 25:15 ላይ ስታዩት የእግዚአብሔር ቁጣ ይለዋል። ይሄንን ጽዋ ማለት ነው። ከባድ ነው ይሄ። ዝም ብሎ በመስቀል ላይ መሰቀል፣ ይሄ ሰው እየተነሳ መሞት። ምን አጠገቡ እኮ 2 ሌቦች ራሱ እኮ ተሰቅለዋል አብረውት። ህመሙ ተሰምቷቸዋል እንዴ? እንደሱ አልተሰማቸውም። ሁለተኛ ነገር ኦኬ እርሱ የሚያጋጥመው ነገር የመስቀል ህመም ብቻ አይደለም፣ ለሰዎች ኃጢአት መሸከምም ነው። ኦኬ ልዩነቱ ይህ ነው። አንተ ስትወስደውና ኢየሱስ ክርስቶስ ሲወስደው አንድ አልነበረም። ይህንንም ደግሞ ለማረጋገጥ 2 ቆሮንቶስ 5 ላይ ስትሄድ ኃጢአት የማያውቀውን ለእኛ ኃጢአት ተደረገ ይላል። ዩሲ ይሄ ፍርድ የደረሰበት ይሄ ጭንቀት የደረሰበት ምንም ኃጢአት ላላረገ ሰው ነው። ኦኬ ሁለተኛ ነገር ደግሞ ምን ይላል? 1 ጴጥሮስ 2 ኃጢአታችንን በስጋው ተሸከመ ይላል። አስበዋል? ልዩነቱ ይሄ ነው።
እሱ የሁሉንም ኃጢአት የድሮዎችንም የነበሩትን ነቢያትም ሰዎችንም የኛ ዛሬ ድረስ የሚኖረውን ሰው ሁሉ በስጋው ተሸከመ ይላል። ሃው ቴሪፋይንግ ዳት ኢዝ ኦኬ። እንደገና ደግሞ ኢሳያስ 53 ላይ የምታውቁት ጥቅስ ላይ በበደላችን ተቀጣ ይላል። በሱ በደል አይደለም። አሁን እኔ በበደሌ ስቀጣና መስቀል ላይ በወጣና በሰው በደል ስቀጣ እኩል ፊሊንግ አይደለም ያለው። ኦኬ። ስለዚህ በስጋው ራሱ የተሸከመው ነገር አለ ይላል መጽሐፍ ቅዱስ። ይሄንን ነው ለማለት የምፈልገው። አመሰግናለሁ። 2 ደቂቃ አይ ይልድ ማይ ታይም ቴንክ ዩ። መጨመር ትችላለሽ ከፈለግሽ 30 ሰከንድ አለሽ ቢሉ ከተሰጠኝ ማለት ነው። ኢየሱስ ክርስቶስ አልሸሸም፣ ብዙ ጊዜ ተደበቀባቸው ሄደ ሲል ማለት ነው ጊዜው ስላልደረሰ ነው ይላል። ጥቅሱ ላይ ሄዳችሁ ስታዩት ጊዜው ስላልደረሰ ነው። ጊዜው በደረሰ ጊዜ ግን ማንን ነው የምትፈልጉት አላቸው። ራሱን አወጣ። ማንን ልትፈልጉ መጣችሁ ብሎ ተናገረ። ጊዜው ስላልደረሰ ግን ዓላማው ስላልተፈጸመ ግን ይሸሻቸው ነበረ፣ ተነጥሎ ሄድ ነበረ። ጊዜው ሲደርስ ግን ሄ እኔ አምሂር ኑና ውሰዱኝ ብሎ ራሱን አሳልፎ የሰጠው ራሱ ኢየሱስ ነው። አመሰግናለሁ። እሱ ባይሰጠው ይሁዳ ሰጥቶታል እኮ እሱ አያስገርም። አላላ እኮ እዛ መውሰዳቸው አይቀርም አይደል እንዴ? አሁን ስለዚህ ምን ተማራችሁ ከዚህ? የኢየሱስ ክርስቶስ ጽዋ ከኛ የተለየ መሆኑን አላመናችሁም? ሜሪሻ አሁን አልሽ በጣም ብዙ አወራሽ፣ ግን አሁን ጥያቄው ከመጠየቅ ወደኋላ አይልም። ኢየሱስ ይህን የፈለገውን ዓላማ ይፈልገው ነበረ ወደፊት እንዲከሰት? አዎ 100%። በጣም ጥሩ። ለምንድን ነበር የጸለየው? አሁን ያልኩን ነገሮች ስላሉበት የሰዎችን ኃጢአት በስጋ መሸከም በጣም አስከፊ ነገር ስለሆነ፣ ጽዋ ደግሞ ቁጣ ነው፣ የእግዚአብሔር ፍርድ ነው። ፍርዱ ያስፈራ ስለነበር፣ በጣም ከባድ ስለነበር። ጸሎቱ መከራው ምን ነበረ? አሁን ያልኩህን ነገሮች የሰዎችን ኃጢአት በስጋው መሸከም ኃጢአት እሱ ከዛ በኋላ የሚመጣ ነው። ኃጢአት የሚሸከመው መቼ ነው? ሲዋጅ ነው አይደል እንዴ? ራሱን ሲዋጅ አይደለም የሚሸከመው? እሺ የእግዚአብሔር ፍርድ ደርሶብህ አንተ ያውቃል? አሁን በኢሳያስ 57 እኮ ለምን ከበደ የሚለውን ስናይ አንዴ ሳይዋጅ በፊት ነው የሚሸከመው ኃጢአቱን። እያየው ነው ፎር ካሚንግ እያየው ነው። ሳይዋጅ ነው ወይ የተሸከመው? ምን ማለት ነው እኮ የሚመጣበትን ነገር ይሄን ነገር እንደሚሸከም ሲያይ ራሱ ያስፈራል እኮ። የእግዚአብሔር ቁጣ ያስፈራል እኮ። ቤዛ ሳያረግ ነው ወይ ራሱን እንትን ያለው? ቤዛ ራሱን ሳያረግ ነው? እሺ አሁን የጸለየው ለማለት ፈልገ ነው? አሁን ይሄው እንዳልኩ ቁጣው ሳይወርድበት ነው እያልከኝ ነው? አዎ እኔ አሁን ጥያቄ ራሱን የሚመጣበትን አይቶ ብዬ መልሳለሁ። ልክ እሱ ችግር የለውም። ቤዛ ራሱን ሳያረግ ግን ይሄንን ጸሎት ከኔ ውሰድልኝ ያለው ምን ነበረ? መከራው ነው ወደፊት የሚመጣው ጽዋውን። አሁን ያልኩ የእግዚአብሔር ጽዋው ምንድነው? ጽዋው ምንድነው? የእግዚአብሔር ፍርድ ምን ነበር? ፍርዱ ምን ነበር? ፍርድ ማለት ምንድነው? ለምሳሌ ስለ በደላችን ተቀጣ ይላል። ቅጣት እንደሆነ ይናገራል ኢሳያስ። ምንድነው የሚቀጣው? እንዴ የሰው ልጅ ላይ የሚደርስበትን የነበረውን ነገር ሁሉ ማለት ነው። በኢየሱስ ክርስቶስ ላይ በምን መልኩ አባቱ ያደረገበት በምን መልኩ ነው የሚቀጣው? በምን መልኩ? በመስቀል። ስለዚህ ያንን መስቀል ምን ያደርግ ነበረ? ይጸልይ ነበር አይደለ? ከኔ ተለፍ እያለ ጽዋው ነው እኮ። በጽዋው ውስጥ መስቀሉ አለ፣ መስቀሉ አለ፣ መገረፉ አለ እንዳልከው። አንዴ ምን አለፋኝ? በቃ እንለፍና ወደ እናንተ ጥያቄ እንግባ። አንድ ጥያቄ ጠይቄ ልውጣ እኔ ልውጣ ስለሆነ። እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ጸሎት ከእንባ ጋር ጸሎትና ምልጃን አቀረበ አለ። ከምን ሊያድነው ወደሚችል? ከሞት ሊያድነው ወደሚችል። ሞቱን ፈልጎታል እዚህ ጋር። ይሄንን የሚናገረው ተርድ ፐርሰን ነው አይደለ? ያደርገው ያድነው ነበረ እያለ ነው ቢፈል። አዎ እንዲያድነው ሞቱን ፈልጎት ነበረ እዚህ ጋር ሲጸልይ። ቆይ ስማኛ፣ እየሰማኸኝ? ምንድን እየሰማሁሽ ነው? እሺ እየሰማኸኝ። ዳይሬክት ነው የምመልስልህ ጌታን፣ አልደበቅም። ከሞት ሊያድነው ወደሚችል ሲል ከሞት ሊያድነው ወደሚችል ሲጸልይ ሞቱን ፈልጎት ነው ሳይፈልገው ነው የጸለየው? አንተ ልትል የፈለግከው በቃ ከሞት ያድነኛል፣ ከሞት ያድነ እንደዛ አይደለም። ኦኬ
ከሞት ሊያድነው ወደሚችል ጸሎት ነው ያቀረበው አይደለ? አዎ ኦፍኮርስ አምላክ ሁሉን ነገር ይችላል። እግዚአብሔር ሁሉን ነገር ይችላል። ስለዚህ መሞት ፈልጎ ነበረ ከሞት አድነኝ ሲል የነበረው? አዎ መሞት ፈልጎ ከሞት አድነኝ አለው። what kind of person are you? አረ ወደዚህ ቀጥሉ ከአንቺ ጋር ማን ያላወራው? ወላሂ ቀጥለ ኢምሩ ወይ ሳላ ቀጥሉ። አይ በቃ ሜሮን ቱ ቢ ሆነስት ይህ ግልጽ የሆነ ራስን መሸወድ ይባላል። ወላሂ ቢያንስ ለመጽሐፍ ታማኝ ሁኚ። እዚህ ጋር መሞት አልፈልግም ከሞት ሊያድነው ማለት ነው። ሜሮን አንዴ ታማኝ ሁኚ ለመጽሐፍሽ። ከዛ በቃ እኔም አልከራከርም። ከሞት ሊያድነው ማለት ነው ከሞት ሊያስመልጠው ከሚችል ማለት ነው። እኔ እኮ እየመለስኩ ነው ግን እድል ሁሉ እንደ ስለዚህ ሲጸልይ የነበረው በምን ዙሪያ ነበረ? ሲጸልይ የነበረው በምን ዙሪያ ነበረ? ሲጸልይ የነበረው ስቀለኝ ያነበረ ሲጸልይ የነበረው ወይስ ደግሞ ግደለኝ ያጸልይ ነበር? ምን ያነበረ ሲጸልይ የነበረው ኢየሱስ? እሺ ታዩ በቃ ይቅርብሽ። ልመልስ እንደምታቋርጠኝ ስለማውቅ ወይ ደቂቃ ስጥም። አይ ይሄ ቃል በቃል መልስ እኮ ነው ሜሮን፣ ደቂቃ አያስፈልግም። ቃል በቃል መልስ ነው። ጥያቄ ልድገምልሽ። ኢየሱስ ጸልይ የነበረው ስቀለኝ ነው ወይስ ደግሞ አድነኝ ጸልይ የነበረው? ኦኬ ምን ማለት ነው? ከሞት እንዳይገባ ማዳን ወደሚችለው ማለት ነው። ቤሲክሊ ትርጉሙ እንደዛ ነው። ከዛ ደግሞ ሁለት አልጠየቅኩም ሜሮን፣ እየገባሽ አይደል? መጀመሪያ ጥያቄውን አዳምጪ። ጥያቄ ማዳመጥ የመልስ ግማሽ ነው። ጥያቄ ኢየሱስ እንደ ጸለየ ተስማምተናል አይደለ? እንደ ጸለየ አምነሻል። አሁን ጥያቄያችን ሲጸልይ የነበረው ስቀለኝ ልሙት እያለ ነው ወይስ ደግሞ አድነኝ እያለ ነው? እሺ እናንተ በእናንተ ትርጉም እየሄዳችሁና እኛ በቤተ ክርስቲያናችን በእኛ እንዴት እንደሚፈታ ማወቅ ለማሳወቅ ስንፈልግ በመጽሐፍ ቅዱስ አንዴ ኢብራሂም ባነበበልሽ በዕብራውያን ላይ በሱ መሰረት ቁሚና ሲጸልይ የነበረው እኮ የእኛ የክርስቲያኖች መረዳት ምንድን ነው የሚለውን ነገር ያንቺን መረዳት በኋላ ተነግሪኝ፣ ችግር የለውም። ያንቺን መረዳት በኋላ ተነግሪኝ። አሁን ግን መጽሐፉ የሚለውን ነገር የኔ መረዳት አይደለም። ያንቺን መረዳት መጽሐፉ የሚለውን ጠይቁሽ። አሁን አንዴ ፕሊዝ ሜሮን አታልክሚኝ። በአላህ መመለሳችሁ ይሄን ጥያቄ ምን ልመልስልህ? ለአምስተኛ ጊዜ አይ ሶስተኛ ጊዜ ደግመዋለሁ። ለሶስተኛ ጊዜ ደግመዋለሁ። ወይ ሜሮንዬ ኢየሱስ እንደጸለየ አምነሻል። ኢየሱስ ጸልየ የነበረው ግደለኝ ስቀለኝ እያለ ነው ወይስ ደግሞ አድነኝ አትርፈኝ እያለ ነው? እሺ ምን ብዬ እኮ እሺ ልመልስ። አንዴ አታቋርጠኝ። እሺ ይሄን ደግሞ እኮ መልሽልኝ። ግን ቃል በቃል ነው። ከሞት ሊያድነው የሚችል የሚለው አብርሱን ከሞት እንዲያነሳ የሚችል እንደነበር እኔ እንደዛ ነው የምመልስልህ። በክርስትና አረዳድ ይሄ ነው። አልጠየኩም። እሱን በቃ ተይው ኢብራሂም፣ ይቅርታ የማይሆን ነገር ነው። እሺ እኛን ጠይቅ። እሺ ጠይቄ ልውረድ። አትሊስት አንዳንድ ንጽጽር ስለሆነ ብዙ ናችሁ ደግሞ። ሳላህ ራሱ አለ ዛሬ። ኢምራን በጣም አሻብረቃችኋል። ጠይቅ። ዛሃራ ራሱ አለች። ዛሃሪ አለች። ዛሃራ ትመልስልኝ። አራዲት በጣም አትጠይቂም። እንደውም እንደዚህ አይነት በእርድና ከሆነ አትጠይቂም። እርድና አይደለም በቃ ኖርማል፣ በኖርማል በቃ መጠይቅ ፈልጋለሁ ካልሽ ትጠይቂያለሽ። ሳላ ምናምን ብለሽ ምንም እዚህ ጋር ያሉት ሁሉም ይችላሉ፣ ጎበዝ ናቸው። በጣም የሚገርምሽ ነገር ግን ለእርድና ከሆነ እኔ ነኝ የምመልስልሽ ለአንቺ። እኔ ምክንያቱም እንዴት እንደማደርግሽ እኔ ስለማቅ ማለት ነው። ቀጥይሽ አንዴ ሰላቴዎቻችሁ እኔ ነኝ የምመልስልሽ። ኢምራንን ነው ማስተዋወቅ። ዛሃሪ ትመልስ። ሴት ለሴት there is no way in the hell that he's going to answer። እኔ ነኝ የምመልስልሽ። እሺ በቃ ላውጣው ነገሩ። ኢምራንም ከመለሰ ሳላህም እንተዋወቅ፣ አንድ ነን፣ ችግር የለውም። ከፈለግሽ መብትሽ ነው። እሱ ይጠይቅሽ። አንተ እንዳትጸልይ ብዬ ነው ጥያቄውን ስጠይቅ፣ እንዳትጸልይ አንተን ብዬ ነው። አድኑኝ ብለህ እንዳትጸልይ ብዬ ነው። እሺ ችግር የለም። እንደ ኢየሱስ ኧረ እኔ እንደ ኢየሱስማ እንዴት ነው የምጸልየው? አድኑኝ ብዬ ኧረ እናቴ፣ እኔ ዓላማዬን አውቃለሁ እናቴ። ዓላማዬን ስለማውቅ ዓላማዬን የምሰጥ ሰው አይደለሁ። ኢየሱስ ዓላማውን ስለማያውቅ ያመልጥ ነበር፣ ይስታል። ያው በራስሽ ላይ እንትን አታምጪ። አሁን የፈለግሽውን ጠይቂ፣ ምረጭና ማን ጠይቂያለሽ? ሐዲሱን ላውጣው አንዴ። ሐዲስ መጀመሪያ ምረጪ። ማንን ጠይቂያለሽ? ነይ ተመለሽ። ዛሃሪን ብጠይቃት ደስ ይለኛል። ከዛ ኢምራን፣ ከዛ አንተ ላስት። በቃ መጀመሪያ ኢምራንን ጠይቂ፣ ከዛ በኋላ ትጠይቂያለሽ። ቀጥይ። አይ ግን ኢብራሂም ምንድን ነው አንተ? እኔ እኮ ግራ የሚገባኝ ነገር ምን አይመርፍም አይደለም አንተ
አራዳ ነች እና ተመለሽ ወደዚህ ነይ። ሐዲሱን ነይ አይልሻለሁ። ነይ ነይ ሐዲሱን ነይ ወይ በኋላ ተመለሻለሽ። ላወርድሽ ነው ሜሮን። እሺ ሐዲስ ነምበር ሳሂ ሙስሊም 789 እሺ እኔ ምን ላይ ነው ያለችው? ሰሂ ምን ሰሂ ሙስሊም 2789 ከፍተዋለህ ብሎ 2789 እሺ ይሄ ያለ ያው የቁርአን አንቀጾቹንም ታውቃቸዋላችሁ። እኔ ምንድነው አንድ ነገር ሳይሆን መጀመሪያ ሐዲሱን አንብቢና ቆይ ሐዲሱን ነው ጥያቄ እዚህ ነው በይ ሰመራይዝ ላድርገው እንዳይረስም። ቤዚክሊ የሚለው ይሄ ሰማይና አይ ቲንክ የፈጠረው ፍጥረቶቹን በ7 ቀን ነው የሚለው እዚህ ጋር ሐዲሱ ቁጥሩን አሚን መንዴይ ቱስዴይ ዌንስዴይ ያለ 7 ቀን ነው የምንቆጥረው እዚህ ላይ ማለት ነው። እናንተም ማንበብ ትችላላችሁ አይደለ? ሜሪ እንትን አድርጊው ሜሪ ቃል በቃል አንብቢውና ከዛ በኋላ እዚህ ላይ ጥያቄ እንደዚህ ነው ብለሽ አቅርቢ እንጂ ገና ጥያቄውን ሳታቅርቢ ምኑን ነው ሰመራይዝ የምታደርጊው? እሺ ቆይ እሺ ይሄ የሚለው 7 ቀን ነው የሚለው። እሺ ቁርአኑ ደግሞ 6 ቀን ነው የሚለው። ስለዚህ የትኛው ነው ትክክል ነው? ይሄኛው ጋር ስንቆጥረው ቀናቶቹን 7 ቀን ነው። እሺ ጨረስሽ? መልሱ ባጭሩ ነገር። ስለዚህ ቁርአን 6 ቀን ይላል ፍጥረትን የፈጠረበት ሁሉ ቦታ ላይ ቁርአን 6 ቀን ነው የሚለው። ሐዲሱ ደግሞ 7 ቀንን ይቆጥራል። ስለዚህ እንዴት ነው 7 ቀን የሚሆነው ነው ጥያቄው። አመሰግናለሁ። እሺ መልሱ በጣም ሲምፕል ነው። በጣም ሲምፕል ነው። ሜሮ ሚውታን ሻንዲ ቃል በቃል ነው። ወላሂ ምንም ማስረጃ መክፈት የማያስፈልገው በዛው ጨርሳለሁ። 30 ጊዜ ልምጣት ተካክተን እንሄዳለን። እሺ እኔ ሰግጃው ሰግደን አንተ ሜሮ አላህ ከ6 ቀናት በኋላ በክርስትና በእስልምና ማለት ነው ፍጥረት መፍጠር አቁሟል እንዴ? እኔን አትጠይቀኝ። መጀመሪያ 7 ቀን እንዴት እንደሆነ ቆይ በመጽሐፍ ቅዱስ እየጠየቀኝ ነው። በእስልምና በክርስትና በቃ ባጭሩ መልስልሽ። ባጭሩ ይሄ ሐዲስ ላይ የሚያወራው ስለሌላ 7 ቀን የሚያወራው አይሽ አይደለ? አላሁ ሱብሃነሁ ወተዓላ ሰማያትና ምድርን ከፈጠረ በኋላ መፍጠር አላቆመም። ሌሎች የፈጠራቸውም ነገሮች አሉ። ስለዚህ ወኸለቀ ሸጀር እያለ ዛፎች እንደተፈጠሩ ከዛ እንዴት ደግሞ አላሁ ሱብሃነሁ ወተዓላ ምድርን እንዳስተካከለ አፈር እንዳስተካከለ ነው ሐዲሱ የሚናገረው። ስለዚህ ሐዲሱ የሚያወራው ስለዛኛው 6 ቀን ሳይሆን ከ6 ቀን ውጭ ሆነ ሌላ ቀን ነው እያወራ ያለው። ማስረጃ ልክፈትልሽ ወይስ ግልጽ ነው? አይ ታፍሲር ፈልጋለሁ እንደዚህ የሚል አለ ታፍሲር አለ። ምን አውቴንቲክ ታፍሲር ማለት እንዴት ነው? አሁን ቆይ ስለዚህ ቆይ ልጠይቅ እያልከኝ ያለው ልድገሙ ያልከውን ልድገማ ሆልዳን እንደከገባ እሺ። አይ መጀመሪያ እናሳያ ከዛ ተደግሚያለሽ። ችግር የለውም መጀመሪያ እናሳይ። ቆይ አሁን ማስረጃ ጠይቀሽ የለ ሳላት ከፍቷል ወይስ ልፈተውኝ? አንዴ በምን ይማለሽ ቆይሄድሽ አንተ ከቻልክ ፈታ ሀቢቢ በመጽሐፍ ደረጃ ስላስቀመጥኩት እኔ ልስጥ በጻፉን እንደዛ ምን መሰለህ አላህ ሰማይን የፈጠረው በ6 ቀን አይደል ይምራን? እዚህ ውስጥ ሰማይ አለ? እዚህ ውስጥ ሰማይ የለም። አላህ ሰማይን የፈጠረው በ6 ቀን ውስጥ ነው። እኔም አንቺም እናምናለን። እዚህ ውስጥ ሰማይን ብትፈልጊ አታገኝም። በባትሪ 7 ቀናት ውስጥ ሰማይ የለም። አላህ ሰማይን በ6 ቀናት ውስጥ እንደፈጠረ ቁርአን ተናገረ። በዛ 6 ቀናት ውስጥ እዚህኛው ላይ ግን ሰማይን ፈጠረ የሚል የለም። ምንድነው የሚያሳየው? ይሄ ሌላ 7 ቀናት መኖራቸው ነው የሚያሳየው። ከዚህ መመለስ እንችላለን። ግን እንትን ልስጥም ችግር የለውም። ተፍሲር ያላችሁን ለአረኛ ማስረጃ አለ። ኢነ ሃዚሂል አያሙ ሲታ ገይር አልአያም አሰብዓ የሚል ኪታቡ ልስጥ እንትኑን በኪታብ አድርገው በተማን ይሞጥቻለሁ። በኪታብ ካለ በኪታብ ቆይ እኔ ለማውጣት ቀላል ስለሆነ ትንሽ ይታገሱ። በጣም ቀላል ነው። አሁን እስልምና እንደዚህ ጥያቄ ስታነሽ አስቀድሞ የተመለሰና ያለቀለብ ጉዳይ ነው። ግን ተመሳሳይ ጥያቄ ፈቃደኛ ከሆንሽ እንጠይቅሻለን። እሺ በምን ላክልህ ማለት ሳይሆን ግን አሁን ወደኋላ ማለት እኮ ወደኋላ ማፈግፈግ የለም። ቅድም ክፈትልኝ ብለሻል። ማስረጃ ተፍሲር እንከፍታለን። ቅድም ቃል በቃል አውራትልሽ ቃል በቃልም እኮ እምቢ ብለሻል ሜሮንዬ። ቃል በቃልም እኮ አልፈልግም አልሽ አይደለ እንዴ? ወይም ደግሞ የላሳችና ቃል በቃል እናወራለን። ሳላ ገልጾታል። የሚያለስልኝ 7 ቀን አንዱ 6 ቀን ያለበት ያልከኝ ምንድን ነው? ያኛዎቹ 7 ቀኖች ሌላ 7 ቀናት ናቸው። ይሄ ደግሞ ሌላ 7 ቀን ነው ስላልከኝ እንደዛ አልኩም። አዳምጪ። ቁርአን ላይ ያለው የሚያወራው አላህ ሱብሃነሁ ወተዓላ ሰማያትና ምድር እንዴት እንደፈጠረ የሚያወራው ኦኬ።
ያመጣሽው ደግሞ ያመጣሽው ሐዲስ ደግሞ አላህ ሱብሓነሁ ወተዓላ ከዛ በኋላ እንዴት አድርጎ ዛፎችን ተራሮችን እንደፈጠረ የሚናገረው አይሻ። አላህ በእስልምናችን አሁን በክርስትና አላውቅም፣ በእስልምና ግን አላህ ሱብሓነሁ ወተዓላ ሰማያትና ምድርን ከፈጠረ በኋላ ኩለ የውሚን ፊ ወፊ ሸእን የሚለው አላህ ሱብሓነሁ በየቀኑ ይፈጥራል። ፈጣሪ ነው፣ በየቀኑ ይፈጥራል። ስለዚህ ፍጥረቱን በ6 ቀን አላውቀውም፣ ከ6 ቀን በኋላ ፍጥረታት ፈጥሯል። ምሳሌ ተራሮች እንዲሁም ደግሞ ዛፎችን ፈጠረ። ለዛ ነው ሐዲስ በተመለከተ ثم خلق النور يوم الرابع ثم خلق الشجره ثم خلق الجبال እያለ ዛፎች ተፈጠሩ፣ ተራሮች ተፈጠሩ እያለ የሚያወራው። መቼም ተራ ሲባል አላህ ስማታ የመጀመሪያው እንት ላይ ተፈጥሮ እንደማለት ተስፋ አደርጋለሁ። አሁን ማስረጃውና ሳይችን አንዘጋዋለን። ሳላ ካልወጣልን ማስረጃውን ነቅርብና እንተዋለን። ካልወጣልን በቃ በእንትን አግኝቼዋለሁ። ፎቶ እንዳውል አድርጌዋለሁ። ቴሌግራም ውስጥ ገብቼ ላከልህ። አይ በቃ አያችኋ፣ ካሜራ መሸፈን ጥቅሙ ይሄ ነው። እየቀለድክ ነው ደግሞ። እሺ ይታያል ብዬ አስባለሁኝ ኢንሻአላህ። ይሄንንም አሁን ይሄ በዌብሳይት ነው። ይሄንንም እናነብልሻለን። መጀመሪያ አንዴ ሳላህ እናምጣው። ኦኬ ኢምሮ ሹብሃ ተሳስታ እኮ ነው። እንዴት ልኬልሃለሁ። አይ ያ ጀዛከላህ። መስመሩን ላሳየህ። ያው መጀመሪያ መጽሐፉን እናሳያለን። جامع على أحاديث والآثار التي أخرجها وحكم عليها فضيلة الشيخ ناصر الدين الألباني رحمة الله عليه. يا ألباني رحمة الله عليه مصحف تعلق شيخ ناتشو محدث مفسر ناتشو. ايش እንደዚህ ይላሉ። ከየት ጀምር ለህ ይኸውልህ እዚህ ጋር ዙም አርግ ዙም ለኔ ዙም አርግ በእጅ ዙም አርግ። ይሄ መስመር አለ ረዋሁ ሙስሊም የሚል አለ አይደለ? 1 2 3 አራተኛ መስመር ከጥግ ጀምረህ ከዛኛው አራተኛ መስመር አገኘሁት። ያው አግኝቼዋለሁ። وأن ذلك كان في 7 أيام ونزل القرآن أن خلق السماوات والأرض كان في 6 أيام ካለ በኋላ ከየት ጀመሰላችሁ? يعني تحدث عن مرحلة من مراحل التطوير خلق على وجه الأرض حتى صارت صالحة لتسكن እያለ ይቀጥልና غير የሚለው ቃሊት ነው። ይኸው አለ ዘለኸዋል። ዙም አድርግልኝ እዛው ላይ አለ። እያየሁት ነው ወላሂ እያየሁት ነው። እዚህ መስመር ላይ ነው በእጅ ዙም አድርግ። በእጅ ከዛ ጥግ ላይ ሶስተኛ መስመር ይዘህ ሂድ። ኦኬ አይ ዋው አግኝቼዋለሁ። እሺ ወለይሰ هو بخلاف القرآن بوجه عن الوجه ካለ በኋላ ቁርአን ጋር አይጋጭም ካለ በኋላ فإن الحديث يفصل كيفية الخلق على أرض وحدها ሐዲሱ የሚያወራ ምድር ላይ አላህ እንዴት አድርጎ እንደፈጠረ ነው አለ። وإن ذلك كان في 7 أيام ይሄ ደግሞ አላህ ምድር ላይ ያሉት ነገሮች ያዘጋጀው በ7 ቀን እንደሆነ የተናገረ ነው። ከዛ በኋላ ቁርአን ደግሞ የተናገረው አለ ምንድነው አለ ስለ ሰማይና ስለ ምድር አፈጣጠር ነው ካለ በኋላ ያው لا احتمال أن هذه الأيام غير أيام السبعة المذكورة في الحديث ይላል። እነዛ የተጠቀው 6 ቀን የተባሉት ከሰባተኛው ቀን 7ቱ ቀን 6 ቀኖች የተለያዩ ናቸው في الحديث በሐዲስ ላይ ያለው وأنه أن في هذا الحديث በሐዲሱ የሚያወራው ተሐዱቱ عن مرحلة من مراحل تطوير الخلق على وجه الأرض አላህ ምድር ላይ ፍጥረታትን እንዴት እንደፈጠረ ነው የሚናገረው። ዘጋ ነው ሳላ ሂድበትና ከዛ እንጨርሳለን። መልሶ إن هذه الأيام الستة የሚለው አለ አይደል? እንዴ ታዲያ አለ አላነበብኩማ። ኧረ አንብቤዋለሁኝ። ኧረ والله ያው እዚህ ጋር وأن هذه الأيام الستة غير أيام السبع المذكورة في الحديث ምንድን ነው የሚለው ሊተርጉመው ይሄ እነዚህ 7 ቀናት ቁርአን ላይ የተጠቀሰው የአላህ ፍጥረታት 6 ቀን የፈጠረውን አይደለም ይላል። ምክንያቱም 6 ውስጥ ሰማይ አለ፣ እዚህኛው ውስጥ ሰማይ የለም። ስለዚህ ግልጽ ነው። በቀለቀ ሚሮ እሺ እዚሁ ላይ ለመጠየቅ የፈለኩት እዛ ላይ ሰማይ ስለሌለ ነው ብሎ ያው ሐዲሱም ቁርአኑም እንደዚህ አይነት ዝርዝር አልሰጠም እንዳልኳችሁት ከተፍሲር ጋር ነው የሚገኘው። ፖይንቴ ምንድነው 6 ቀን ፈጠርናት ሲል ሰባተኛውን ቀን ቆይ በ7 ቀን ነው አይደል ያለው? 6 ቀን ከሆነ አላህ የፈጠረው ሁሉን ነገር አንደኛውን ቀን ምን አደረገው ብዬ አሁን ይተወራል። አልገባሽም? አይ ቲንክ ያወራው ነገር ብቻ መጀመር ቀን በ6 ቀን ፈጠርናት ሲል ሰባተኛው ቀን ነው። ጥሩ ጥያቄ። ቅድም እኮ መልሼልሻለሁ። አላህ ሱብሓነሁ ወተዓላ 6 ቀን ፈጠረ ሲባል ታላቅ ፍጥረታት እንደሆነ ሰማያትና ምድር እንደሆነ ገልጸልሻል። ቁርአን ላይ ማለት አስቀምጧቸዋል። እዚህ ሐዲስ ላይ ደግሞ እየተወራ ያለው ከነዛ በኋላ አላህ እንዴት አድርጎ ምድር እንዳዘጋጃት
ለዛ ቆይ ሐዲሱን ደግማሽ አንብቢ እስቲ እንታዩም አንድ ሐዲሱን خلق الله عز وجل التربة يوم السبت وخلق فيها الجبال يوم الأحد وخلق الشجر يوم الاثنين الله አፈርን ፈጠረ ተራሮችን ፈጠረ እንዲሁም ነው ዛፎችን ፈጠረ አለ አይሻ ስለ ሌላ ኤክሴፕሽናል ስለሆነ ፍጥረት ነው ያወራ ያለው እንጂ ስለ ሰባቱ ቀን አይደለም ሜሮንዬ እሱን እኮ ተቀበልኩህ እኮ አየዋለሁ ተመልሼ ችግር የለውም። አይ እኔ አሁን ወደ ቁርአን ላይ ስመለስ 6 ቀን ፈጠረ ሲል ሰባተኛውን ቀን አረፈ እንደኛ ወይስ ምንድነው? ከፍጥረት አረፈ። እሱ በእናንተ ነው። በእናንተ ከሆነ ደክሞት አልፏል። እናንተ አይ አልደክሞት አይደለም ከፍጥረት ነው የሚለው ፍጥረትን አጠናቀቀ ለማለት ነው። ተነፈሰ ይላል ተንፈሷል። እግዚአብሔር ትንፋሽ ያለው ከደከመው ሰባተኛው ቀን አላህ ምን እያደረገ ነበረ? ፍጥረት ነው ሁሉ የውም ይወፍሻን እኮ ቁርአን ላይ ሰጣው እኮ ሁሉ ቀን አላህ ይፈጥራልኩሽ አይደል እንዴ? ለዚህ ቁርአን ላይ እኮ 6 ቀን ፈጠረ። ኦኬ ስለዚህ ሰባተኛውም ቀን እየፈጠረበት ነበር ሌላ ነገር አላህ ሁሉ ጊዜ ይፈጥራል። አዎ ለዚህ ቁርአን ላይ እኮ አላልኩሽ አይደል እንዴ? ስለዚህ ፍጥረት በአንዴ እንደኛ ያለቀ አይደለም እንደ ዘፍጥረት አይደለም። አዎ በእናንተ ማክቹዋሊ አይደለም። ሶ ኮንቲኒዩስ የሚፈጠሩ ነገሮች አሉ። ምድር ሲፈጠር ነው እንዴ ስጋሽ የተፈጠረው? ባንቺም አይደለም። እሱን ተይው። አሁን ምድር ላይ ብዙ ነገሮች አዳዲስ ነገሮች ይመጣሉ። ተይው እሱን። ቁርአን ላይ ሱረቱር ረህማን ቁጥር 29 ላይ ያጁ ሱረቱር ረህማን ቁጥር 29 እንደዚህ ይላል ኩለ የውሚን ሁወ ፊ ሸእን ይላል። ሁሉም ቀን አላህ እየፈጠረ ነው ይላል። አንቺ ባንቺ አስተሳሰብ እግዚአብሔር በ6 ቀን ፈጥሮ ከጨረሰ ያንቺም ስጋ መፈጠር ነው። ያንቺ ስጋ ግን የመጣው አሁን ነው። አይ ቲንክ ከ40 ከ50 በፊት ነው ስጋሽ የመጣው። ሜሮን እኛ እንደዛ አይደለም። እግዚአብሔር ሁሉን ነገር ጨረሰ መልካምም እንደሆነ አየ ይላል። ከዛ በኋላ የፈጣጠራቸው ነገሮች እንዳሉ መጽሐፍ ቅዱስ አይናገርም። ታዲያ አሁን የፈጣጠራቸው ነገር ካሉ አንቺ ለምንድን ነው ባንዴ ፈጥሮ ጨርሷል ብለሽ የምትይው? አይ በ6 ቀን ውስጥ አጠናቆ ሁሉንም ጨርሷል። ፍጥረትንም ሰውንም ሁሉን ነገር አጠናቆ ከ6 ቀን በኋላ የፈጠረው ነገር አለ የለም? ካለ አሳየኝ። መጽሐፍ ቅዱስ አይናገርም። አንቺ ያ እዚህ እኛ ጋር የምታወሪው አንቺ ተፈጠርሽ መቼ ነው? ስጋሽ የተፈጠረው? ስጋሽ ምድር ሲፈጠር ነበር? በ6ኛው ቀን አይደል እንዴ የተፈጠር ነው? ምን ስለኛ መጽሐፍ ቅዱስ እሱ አዳም ነው። አዳም ነው። ይሄማ ምን እሺ፣ ጥሩ እኛ ደግሞ በሱ በተባዙ በተባለበት ሜካኒዝም ማለት ነው ተፈጠረ። ስለዚህ ማለት ነው ተባዙ ብሎናል። እሱ ነው ኦልሬዲ ዘሩ ሰጠው። ስለዚህ ዘሩ የተሰጠው ግን በአንድ ቦታ ላይ ነው። ጥያቄ እሱ ሳይሆን ሜሮንዬ የአንቺ ስጋ የተፈጠረው መቼ ነው? ስጋሽ ነው ያልኩት እኔ ስወለድ፣ አሁን በቅርብ ጊዜ ስወለድ። እሺ በአዳም ጊዜ አንቺ ስጋ ነበር? ግን ነበር በአዳም ጊዜ አንቺ ስጋ ነበር? ስጋ አልነበረም። በቃ 4 ነጥብ ዘጋን። ስለዚህ እግዚአብሔር በዛን ጊዜ ሁሉ ነገር አልፈጠረም። እናመሰግናለን። አይ እንደዛ ብለህ ከዘጋው ችግር የለውም። ምን ይጣጣል? አይ በቃ ዘጋን። አሁን ነው ተመለሽ። መጽሐፍ ቅዱስ ላይ ቅድም እግዚአብሔር አልደከመውም ብለሻል። እጅሽ ላይ መጽሐፍ ቅዱስ አለ? ቀጥላም በቃ ችግር የለውም። እንዳልከው ደብል ስታንዳርድ ጥያቄ ጠይቃለሁ ስላልከኝ ጠይቅ፣ ችግር የለውም። እሺ ዘጸአት 31:17 እስቲ አንብቢልኝ። ዘጸአት 31:17 ኦኬ፣ አንዴ ቆይ ላውጣው። እሺ ያው እዚህ ሜሮን ያከፍችልሻለሁ። አሁን ልዩነት ልናሳያቸው ተመከቱ። ቁርአን መጀመሪያ ምን እንደሚል ቁርአን ምን ይላል? ዘፍጥረት ዘፍጥረት 31 ነው ያልከው? ሶሪ ዘጸአት አልሰማሽኝም? ዘጸአት 31:17 ዘጸአት ምዕራፍ 31 ቁጥር 17 ቁርአን ተመከቱ። እንደዚህ ይላል። አላህ ምን አለ? ሰማያትና ምድርን በመካከላቸው ያለውን ሁሉ በ6 ቀን ውስጥ በእርግጥ ፈጠርን አለ። አላህ ሰማያትና በውስጡ ያለውን በ6 ቀን ፈጠርን፣ ድካም ምንም አልነካንም አለ። አላህ ምን አለ? ድካም አልነካንም አለ። ይሄ የሙስሊሞች አምላክ የነቢያት አምላክ ኃያሉ አምላክ ምንም አልደከመው ፍጥረትን ከፈጠረ በኋላ ማለት ነው። ወደዚህ ደግሞ እንመስ ወደ መጽሐፍ ቅዱስ። የመጽሐፍ ቅዱስ ደግሞ ከድካሙም አልፎ ይተነፍስ ነበረ። ጨረስኩ ስራዬን እያለ ይተነፍስ ነበረ። ሜሮን ተመለሽ። አላገኘሽውም? እሺ ጥሩ። ዘፍጥረትም ጋር ይችል ነበር፣ ችግር የለውም። እሺ ከዛስ አንብቢው እኮ አነበብኩት። ስለዚህ ምን እያልክ ነው? እግዚአብሔር ደክሞ ታረፈ ነው አይደል? መጀመሪያ አንብቢው። የኔን ተይውና ጥቅሱን አንብቢው ምን እንደሚል አነበብኩትኝ። እሺ አነበብክልን አንተ። አልሰማንም። እኮ እንድገመው። የትኛው ላይ ነህ? ቁጥር ስንት ላይ ነህ? አይታይም። ኧረ ሜሮን 17 ያልኩሽ አይደል እንዴ? አልሰማሽኝም? እና ቁጥር 17 እሺ አይተህ ለእኔ ርቆብኛል። እሺ እግዚአብሔር ሰማይና ምድርን ቀይረዋለሁ። እሺ ቴንኪው። እግዚአብሔር ሰማይና ምድርን በ6 ቀን ፈጠረ። በሰባተኛውም ቀን ከስራው ስላረፈ ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው።
በትክክል አላነበብሽውም። በሰባተኛው ቀን ከሚለው ደግመሽ አንብቢ። በትክክል አላነበብሽውም። አንብቤልሃለሁ። ወላሂ አሁን ባይዘው ስለ ፍጥረት አይደለም። በሰባተኛው ቀን ላንብብልሽ፣ በቃ ላንብብልሽ፣ ችግር የለውም። በሰባተኛው ቀን ከስራው ስላረፈ እና ስለተነፈሰ ነው የሚለው። ስላረፈ ስለተነፈሰ አይልም። እና የሚል ቃል መሀል ላይ አለ። ጥያቄ፣ በሰባተኛው ቀን ምን ያደረገ እግዚአብሔር? ኦኬ፣ ከፍጥረት ማረፍ ማለት ነው። ስለተጠናቀቀ ፍጥረት ተጠናቋል ኦልሬዲ በስድስተኛው ቀን ተነፈሰ ይላል። መጽሐፍ ቅዱስ እንደዛ ነው የሚተረጉመው። በፈለግሽ ተርጉሙ፣ ችግር የለውም። እሺ አንዴ ልመልስልህ። አንዴ ሚዩት ካረክልኝ ቻትጂፒቲ እስከዛ አይደለም። እሺ አንዴ እኔ ስሰማ ይርቃል የሱ ድምጽ የሱ አንዴ ነው። እሺ አንዴ ሳወራ ያቋርጣል። እኔ ደግሞ ሰው ዝም ካላለ ማውራት አልችልም ማለት ተደርቤ ማውራት ስለማልወድ ነው። አንዴ ፖዝ አደርጋለሁ። እሺ ሶሪ ኔትወርክ ነው ይሰማል። አንዴ የሰማው ነው። እሺ እግዚአብሔር አረፈ ማለት ደከመ ማለት ነው ወይ ነው? እሺ ወደ ጥያቄው እንመለስ። ሳወራት አንተ እሺ ችግር አልጠየኩም። እሱ እኔ እኮ ሚሮን አልጠየኩም። የትኛው ምትሄጂው አልጠየኩም። እሱ አረፈ ማለት ችግር የለውም። ስራውን ጨረሰሽኝ፣ ተቀብዬሻለሁ፣ አልከራከርሽም። ስለተነፈሰ ይላል። ተነፈሰ ማለት ነው። እሺ ሚዩት አድርጊልኝ። አንድ ወርድ ባይወርድ ሳይሆን መጽሐፍ ቅዱስ የሚመለሰው ማለት ነው በአውዱ መሰረት ነው። ስለዚህ ልመልስ። አንድ 15 ሰከንድ ስጠኛለህ። እኔ አውዱን አልጠየኩም ሚሮን። አውዱን ስለጠየቁት ተነፈሰ የሚለው አይቻልም። ችግሩን አትፈራሽ። አይሻ በቃ አይገባህም አልሽኝ። መልስ የለሽ ነው አንቺ። መልስ የለሽ ነው ተሰጂ ነበር። እኔ አውዱን አልጠየኩሽም። አውዱን አልጠየኩሽም። ችግር አንድ አዳምጪኝ። ቆይ ሜሮን፣ አሁን እያክሻለሽው መሰለሽ። አረፈ ማለት ኢብራሂም ፎቶ ማሳያቸው አንድ ሰው ደክሞ ሲያርፍ ነው። ግን እሷ አይ አረፈ ማለት እኮ እግዚአብሔር ስራውን ጨረሰ አለች። በየትኛው ግራመር በየትኛው ቋንቋ እንደሆነ አናውቅም። ችግር የለም፣ ተቀበልን፣ አለፍ ነው። ለምን በቃ በሱ ሐሳብ ነው፣ ችግር የለውም። ግን ወጥመዱ ምንድነው? እዚህ ጋር ተነፈሰ ይላል። ስላረፈ ስለተነፈሰ ኢብራሂም አረፈ ተነፈሰ ከተባለ ኢብራሂም ተቀምጦ አረፍ አለ፣ ከዛ ደግሞ ተነፈሰ ነው። እንደዚህ ተደግፎ አረፍ አለ፣ ከዛ ደግሞ ተነፈሰ አለ ማለት ነው። ስለዚህ ወገናችን አሁን ጥያቄያችን ምንድነው? እዚህ ጋር ተነፈሰ ይላልና ተነፈሰ ማለት ምን ማለት ነው? ካኒው አንስር ዛት ትመልሽልናለሽ? አንዴ ቃሉን እንተርጉመው የዕብራይስጡን። ቢከዚህ አማርኛ ላይ መደበቅ አልወድም። ሀሳብ መስጠት ይቻላል። ዕብራይስጡ ላይ መሄድ እንችላለን፣ ችግር የለውም። ተናንጠብቅ ዋው ሶ ይሄኛው ችግር አለበት ማለት ነው። ማሻአላህ ኢብራሂም አንድ ልዝጥሩ አንድ ስቴፕ ትላላችሁ አይደል? ሰው አማርኛን ሲያነብ ነው አረብኛው ጋር የምንሄደው ትላላችሁ። ስለዚህ ማለት ነው እናንተ እኮ በአማርኛ በምትደረገው እኛ እኮ እንደምትላችሁ ይባላል እናንተ ነበራችሁ። እፈልጋለሁ ግሪክን በጣም ነው የምወደው። ዕብራይስጥም እንፈልጋለን ብዙ ትርጉም ስላለው ችግር የለውም። ታሳየው አሁን አተልቃት ያው ስለዚህ አሁን አማርኛ ቅድም አሁን ትርጉም አልበሽ ነበረ። ትርጉም እንደሄደው ሲገባሽ ደግሞ ወደ ቋንቋ ተደብቀሽ ቋንቋ ሄደው ሂጂ፣ ችግር የለም ቋንቋ ላይ ሂጂና አሳይን። ግን ሜሮ አንድ ነገር ልንገርሽ፣ በጉራጌ በሻንቄኛም ሂጂ። የዕብራይስጡ የከፋ ነው። ማቋል ይሻላል፣ ወላሂ ይሻላል። ታሳየን። እሺ አንዴ እየሰራልኝ አይደለም። ክፈተው። ኤክሳደስ 31ን ክፈት። ከዚህ የከፋ ካልሆነ እኔ እቀጣለሁ። ከዚህ የከፋ ካልሆነ እሺ ጥሩ። ቫይናሼ ነው ምንድን የሚለው? ቫይና ፋሽ የሚባለው የዕብራይስጥ ቃል ማለት ነው አይደል? ቫይና ፋሽ ይላል። አይ ዶንት ኖ ራሱን ሪፍሬሽ አድርገላል። አዎ ፐርፌክት፣ ችግር የለውም። እንግሊዘኛ ትርጉሙ ነው እንደዛ። ሪፍሬሽድ የሚሆነው እንግሊዘኛ ትርጉሙ ነው። ሪፍሬሽድ ሆነ ይላል። በምን ሪፍሬሽ ተደረገ ይላል? አንድ ነገር ሪፍሬሽ የሚደረገው አንድ ነገር ድክምክም ብሎት ነው ራሱን ሪፍሬሽ ያደረገው። ሪፍሬሽድ የሚለውን ነገር ደግሞ ትርጉም ስሰጠዋለህ ማለት ነው። ገባ? ተነፈሰ የሚለውን ትርጉም ትሰጠዋለህ። ትርጉም ሰጥ ደግሞ ከአውዱ ጋር ትፈተዋለህ። 31:17 ሪፍሬሽ ሆነ ይላል። ወላሂ ለአዚም ሪፍሬሽ የሚደረገው ነገር ድክምክም ብሎት ነው ሪፍሬሽ የሚደረገው። እንደዚህ ያው እንደዚህ
31 17 ሰምታችኋታል። እንደምንም ታመቻመቸዋለህ ነው። ለሱ ደግሞ ትርጉም ትሰጠዋለህ ምናምን ነገር። ሪፍሬሽ ማለት ጠንካራ ማለት ነው ብለዋለች እኮ። ኧረ ሪፍሬሽ ምን እንደሆነ አንድ ድክምክም ሲል ነው ሪፍሬሽ የሚመለሰው፣ ከአውዱ ጋር የሚመለሰው። ምክንያቱም ኢሳያስ ለስንሄድ እግዚአብሔር አይደክምም አይታክትም ማስተዋሉም አይመረመርም ይላል። ስለዚህ ማለት ነው ኦብቪየስሊ መጽሐፍ ቅዱስ ነው የምንፈታው። መጽሐፍ ቅዱስ በኢሳያስ 40 ላይ እግዚአብሔር አይታክትም ይጋጫል። ቆይ እሱን አይደለም አሁን ኢሳያስ ሳይሆን እዚህ ጋር ቃሉ ዕብራይስጡ ጋር ስንመጣ አንደኛ ብሪዝድ ቱ ቢ ብሪዝድ አፐን አለ ይላል። አለ ይላል። ከዛ ራሱ ሪፍሬሽ ያደረገ ይላል። አንደኛ ነገር ለሰንበትም ምሳሌ ነው። አሁን ያመጣህበት ዘጸአት ላይ ያመጣህበትም ለሰንበት ምሳሌ ተደርጎ የተሰጠ ነው እንጂ የዕብራይስጡ ቃል ሁለት ሪፍሬሽ ማድረግና ተነፈሰ ማለት ደከመ ማለት አይደለም። ስራውን አጠናቀቀ ማለት ነው። አለቀ። ለሰንበትም ምሳሌ ነው። እናመሰግናለን። እዛ ጋር ግን ያየነው ነገር ምንድን ነው? ቁርአኑ በ6 ቀን ፈጠርኩ ይላል። አንደኛው በ7 ቀን ይላል። እናመሰግናለን። በዚህ ላይ ደግሞ አላህ ሁልጊዜ ይፈጥራል። ኑዛዜ ጀመረች። አያችሁ አይደል? መልስ ሲገብራት በቃ ኑዛዜ የመጨረሻ ቃሏን ተናግራ ልትወርድ ነው። እንደዛ ባኛ ጋር አይሰራም። ተመለሺና መጽሐፉን መልሺ። እንዳውም አሁን ሳታስቡ ትልቅ ወጥመድ ውስጥ ገብተሻል። እግዚአብሔር ሪፍሬሽ ያደረገ ያለሽ ነውና ምን ማለት ነው? መልሽ። እግዚአብሔር ደካማ ነው ማለት ነው? ሜሮን ፕሊዝ፣ ሜሮን ኧረ ተመልሽልኝ በአላህ። እኛ ሙስሊሞች እንደመለሰው አንቺ ካልመለሽልኝ ሳላህ እኮ ገባ። ሪፍሬሽ ብሎ የእንግሊዘኛውን ትርጉም አመጣ። ለማለስ እሺ፣ ይሄ ቃል እሺ፣ አንዴ መጀመሪያ ሪፍሬሽ ማለት ማለት ነው ሜሮን? ሪፍሬሽ እንግሊዘኛ ትርጉም እኮ ነው ሪፍሬሽ። እኔ በዕብራይስጥ እሺ፣ ያው እንግሊዘኛ እሺ፣ ያው ስትሮንግ ነበር ነው ስትሮንግ ዴፊኒሽን አስቀምጠው። ዴፊኒሽን ምንድን ነው የሚለው? ዴፊኒሽን ምንድን ነው የሚለው? እንግሊዘኛው ነው፣ ትራንስሌሽን ነው። የዕብራይስጡ እኮ እኔ በአማርኛ ችግር ናፋሽ ምን ማለት ነው? ናፋሽ ምን ማለት ነው በእንግሊሽ? ናፋሽ ናፋሽ ብቻ ነው ወይስ ደግሞ በቢሮ የሚጀምረው መሰረቱ? እኔ ናፋሽን አይደለም ማን እየተረጎምክ ያለው? ምክንያቱም ዘጸአት የተጠቀመው ቃል ሌላ ነው። ዘጸአት ሩቱ ምንድን ነው? ሩቱ ምንድን ነው? ሩት ነምበር ብቻ አይደለማ ሙሉ የተጠቀመው ቃል ለምን ከመጀመሪያው ነው የምናየው። ሩቱ ነው የምናየው። አያችሁ ግስ ላይ ገባህ አንተ። የዘጸአቱን እራሱ የዛ ጥቅስ እንትኑን ስትሮንግ ነምበሩን የጥቅሱ ስትሮንግ ነበር። ይሄው እራሱ ጥቅሱ ጋር ያለ ነው። ዋይ ናፋሽ ይላል። ምን ማለት ነው እሱ? ይሄው እራሱ ዘጸአት 31 ነው የከፈትነው። ዘጸአት 31 የዕብራይስጡ ቃል ሪፍሬሽ ማድረግና ማለት ነው ትርጓሜ። እሱ አረፈ የሚለውን እኮ ወስደህ እኮ እንደዛ ልትል ትችላለህ። ግን አረፈ የሚለው ፍጥረት ከመፍጠሩ ቆመ። ፍጥረት ስለተጠናቀቀ አቆመ ነው። ናፋሽ የሚለው ቃል ላይ ነው። ናፋሽ የሚለው ቃል ላይ ነው። እናንተ ምንድን ነው ፈኒ የሆነው ወርዱን እንትን ለማለት ነው። ችግር የለውም። እግዚአብሔር ኤኒዌይስ አይደለም። ናፋሽ የሚለው ላይ እናውራ። እሺ ቀጥይ። የእሱን ትርጓሜ ንገሪኝ። ሳላ አደከማችኝ። በቃኝ። እግዚአብሔር አይታክትም አይደክምም። ቆይ አይ እንደዛ መደመደም የለም። መጽሐፍ ጋር ተጋጭሽ። አይ መጽሐፍ ጋር ተጋጭሽ። ይሄ ማለት መሰለሽ ውስጥሽ እያወቀው መካድ ነው። አይሽ ይሄ ቅዱስ ውሸት ይባላል። እሺ አሁን እንደ መሰለሽ ያው ስትሮንግ ነምበሩን ነክተን አሳየንሽ፣ ዴፊኒሽኑን አሳየንሽ። ይሄ እንግሊዘኛ ነው አልሽ። ያው ሂብሩ ከፍተንልሻል። ያው ሂብሩን ወርድ ባይ ወርድ አስቀምጠንልሻል። አሁን ወርዱ ፕሬዙ ምንድነው? ይሄ ነው አይደለ? ምንድነው የሚለው? እያነበብሽ ነኝ። አንተ አንብበው፣ እኔ ችግር የለብኝም። ሂድ አንብበው፣ ችግር የለውም። እኔ ያመጣው ቃል ዳይሬክት የተጠቀመው ቃል ነው። እኔ አሁን ግስ ቃል ቨርብ ቃል ምናምን እዚህ ጋር ቁጭ ግሱን እንተው፣ ችግር ግሱን እንተውና እዚህ ጋር ምንድነው የሚለው? ዴፊኒሽን። ኧረ ተው እንግሊዘኛ አስተማሪ። ዴፊኒሽን ማለት ነው። ዴፊኒሽን ማለት ትርጉም ማለት ነው።
ትርጉም አይ ቃሉ ሲብራራ አይደለ? የቃሉ የተብራራ ትርጉም አይደለ? እሺ ምንድን ነው አለ? ብሬት ሪፍሬሽ ዋንነስ። ብሪዝ ማለት ነው አንድ ሰው ከሆነ ነገር ሲያርፍ ማሳያ ነው። ላይክ ብሪዝ አረክ ማጨረስ ከሆነ ነገር ሲጨርስ መተንፈስ ይችላል። ይሄ ቃል ብሪዝ ማለት ነው። ኧረ የለም መተንፈስ ማለት ነው። መተንፈስ ማለት ነው። እሱ ሜታፎሪካል ስፒኪንግ መጽሐፍ ቅዱስ ላይ አፕላይ ስታደርግ አሁን ደግሞ አያችሁ አይደለ? ወደ ሶስት ነገር ደግሞ አመጣች። ሜታፎሪካ አይደለም አትይጂ ተመለሽ። እሺ መተንፈስ ቀጥሎ ምንድን ነው የሚለው? ሪፍሬሽ ዋን ሰልፍ ይላል። ሪፍሬሽ ማለት ነው። ሪፍሬሽ ስታደርግ ማለት ምንድን ነው? መታደስ ማለት ነው። መታደስ ሪፍሬሽ ያደረገው ማለት ነው። እንደዚህ ሳላ አንዴ እንደዚህ ደክሞ እንደዚህ ከዛ ቡና ይዘህ ስትጠጣ ማለት ነው አይደል? ቆይ ችግር የለም። አሁን ይሄ ያው ፎቶ አንድ ያጀማ ፕሊዝ ሜሮን ሪፍሬሽ ያደረገው ማለት ነው እኮ ምን ለማለት እንደተፈለገ እኮ መለስኩልህ። አንደኛ ፍጥረቱ ተፈጸመ ለማለት ነው። በመጽሐፍ ሪፍሬሽ ያደረገው ማለት ነው። ፍጥረቱ ተፈጸመ ሪፍሬሽ ያደረገው ማለት ነው። ቆይ አንዴ ሪፍሬሽ ያደረገው ማለት ነው። ይሄን ከመለሽ ወላሂ ደግሜ አልጠይቅሽም። በቃ ከዛ ታወራለሽ የፈለግሽው እቺ ብቻ መልሽ። ሪፍሬሽ ያደረገው ማለት ነው። ሪፍሬሽ አደረገ አይደለም መጽሐፍ ቅዱስ የሚለው ትርጉሙ እንደዛ ሊመጣ ይችላል ብቻ ነው ያለው። ቆይ ተመለሽ እንመለሰን ወደ ኋላ ናካሽ የሚያውቃት ትርጉሙ ምንድን ነው? እንመለሳለን። ሰላም ብያቸዋለሁ። በቃ ሌላ ሰው አውሩ። ጨርሻለሁ። ግን ማለት ነው የገባችው ቆይ አንዴ የገባችው ርዕስ ለማስቀየር ነበረና ርዕሱ አይቀየርም። በራስሽ ነገር ያው እንትን ብለናል። አሁን ርዕሳችን ላይ እንቀጥላለን። ቀደም የጀመርነው ርዕስ አለ። ኢየሱስ መሰቀል ይፈልጋል ወይስ አይፈልግም? አሁን እሱ ላይ እናወራለን። እሺ፣ እናመሰግናለን። ሜሪዬ ዛሬ በበቃኝ ወታለች። ማሻአላህ ኢምሩ በጣም የሚገርም ነው። ዛሬ በበቃኝ ነው። ማሻአላህ። እሺ፣ አናኒመስ አለ። ቆይ አናኒመስ ከማውጣቱ በፊት ያጀማ እዚህ ጋር አይታችኋል። ያው የመጨረሻ ጥያቄ ምንድነው? እግዚአብሔር ታደሰ ነው ያለችው እና የታደሰው እግዚአብሔር ነው። ስለዚህ እግዚአብሔር መታደስ ወይም ደግሞ ረፍት ይፈልጋል ነው። ጀዛኩም ብለች ነበር ላሳም ወንድሞች የሚያቋረጥኳችሁ አንድ ያልኳችሁ ለዛ ነበር። ግን አትመልሰው መች እግዚአብሔር ሪፍሬሽ ካደረገ ከተባለ እግዚአብሔር ታደሰ ማለት የሚታደስ አምላክ አናመልክ። ሱብሃንአላህ በጣም የሚገርም ነው። እሺ ጀማው እንደው ላላ ብላችሁ 1000 ምናምን ሰዎች አላችሁ፣ ከቻላችሁ አቅም ካላችሁ ግቡና ቪዲዮውን ሪፖስት ሼር አድርጉልኝ። በጣም ወሳኝ ቪዲዮ ነው ዛሬ የለቀኩት። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሞቶሮላ ስልክ ማለትም አንቴና ስላለው ስልክና እንደዚህ አይነት ደግሞ ስማርትፎኖች እንደሚመጡ እንዲሁም ደግሞ ስለ ካሜራ መምጣት ነብዩ ሰለላሁ ዐለይሂ ወሰለም በትንቢት የተናገሩት ሐዲስ ቪዲዮ ሰርቼ ለቅቄያለሁ። ደክሜበት ነው የሰራሁትና ጀማው ገብታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ለኡማው እንዲደረስ አድርጉ። እሺ ጀማ በጣም በጣም ወሳኝ ቪዲዮ ነው። እሺ ጆነ ተመለስ፣ ወደዚህ ላወርድ ነው ተመለስ። አናኒመስ ቀጥል። አናኒመስ ክርስቶስ መሰቀል ይፈልግ ነበር? ፐርፐዙም ያ ነው የመጣበት። ኦኬ ያቅ ነበር አይደለ? በትክክል እንደሚሰቀል ምናምን። ኦኬ ለምንድን ነበረ ሲጸልይ የነበረው? ምኑን? ማቴዎስ 26 አረ ብዙ ቦታ ነው። በቃ ቢቻለ በቃ እቺ ጽዋ ከኔ ትለፍ ላበላብ ሆኖ ሲያንጠባጥብ ደሙን ምናምን ማን ነው እንደ ላብ እንደ ደም ነጠብጣብ ነበረ ምናምን ይላል። በጣም ተጨንቆ ማለት ነው። ለምንድን ነበር? እዛው ጋር እኮ ዝቅ ብሎ ያንተ ፈቃድ ይሁን ብሎ ፈጽሞታል። ዛሬ ግን የኢየሱስ ፍቃድ አልነበረማ። የኢየሱስ ግን ፍቃድ አልነበረም። ኤክስፕሬሲንግ ሂውማን ፓሽንን ነው እየገለጠ ያለው እዛ ጋር። ልክ ነው። የኢየሱስ ፍቃድ ነበረ። ላስረዳ። ይሄ ዮሐንስ ወንጌል በግልጽ የኢየሱስ ነበረ እሱ። እሱን ላስረዳ። ፍቃዱ ከሆነ ለምንድን ነው ከቺ ጽዋ ከኔ ትለፍ የሚለው? ላስረዳ ነው እሱ። ይሄን ደግሞ ዮሐንስ ወንጌል ስለፈታለን ለአንብብል። ዮሐንስ ወንጌል ምዕራፍ 12 ቁጥር 25 ላይ 26 ላይ የሚያገለግልኝ ብሎን ይከተልኝ፣ እኔም ባለሁበት አገልግል በዚያ ይሆናል፣ የሚያገለግሉን አብ ያከብረዋልና። አሁንስ ነፍሴ ታውካለች። አንዴ ስማኝ። አሁንስ ነፍሴ ታውካለች፣ ምን እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ተመልከት፣ ከዚህ ሰዓት አድነኝ አለ ይልና ከዛ በኋላ መልሶ ምን ይላል? ነገር ግን ስለዚህ ሰዓት ወደዚህ መጣሁ። ስለዚህ ነፍሱ ታውካለች። ልክ ነው። ልክ ነው። ቅድም ነጠብጣብም በጧል። ነገር ግን ያው ልክ ነው። ሰው እንደመሆኑ ወደ ሞት ሲሄድ ይፈራል። ምክንያቱም ሰው ፈልጎ ነበረ። በዛ ሰዓት በፈራ ሰዓት ፈቃደኛ ነበረ ለመሰቀል።
ያ አዘር ዌይ ቢገኝ ያ በሌላ መንገድ የሰው ድህነት ቢካሄድ ኑሮ ያ ይችል ነበር። ነገር ግን እዛው ጋር ያን ነገር አምላክ ትክክለኛ የድህነት መንገድ አልነበረም ያደረገው እያለ ነው ኢየሱስ። ለዛ እኮ ነው አምላክ ትክክለኛ መንገድ እንደመረጠ ስላወቀ እኮ ነው ያንተ ፈቃድ ይሁን ያለው። ምክንያቱም ለዚህ ሰዓት መጣው አልተመቸውም ነው ኢየሱስ ሲጸልይ የነበረው ይሄ አካሄዱ አልተመቸውም ነው። እንደዛ አይደለም። ለምሳሌ አንድ ሰውዬ ምሳሌ ልትቀላል ምሳሌ አንድ ሰው ቀዶ ጥገና ሊያደርግ ነው ልበል። ከዛው በመኪና እየሄደ ቀዶ ጥገና የሚያደርግ ሰው ለመሞት ነው የሚሄደው እሱን ነው ላስረዳ ያልኩት። ለመሞት ነው ለመዳን ነው። በቃ ስለዚህ ለመዳን ከሆነ ኢየሱስ ግን in any means by any means ይሄድ ለመሞት ነው አይደል የሚሄደው? ላስረዳ። ለዛ እኮ ነው ያስረዳ ያሉት። በስጋ ወራት ከሞት ሊያድነው ወደሚችል ይላል። እሱ ወደ እሱ እንመጣለን። ይሄን ጨርሰው። ልክ አንድ ሰውዬ ለምሳሌ እዛ ላይ ዋናው እሱ ነው። ጽዋው እኮ ሞት ነው አይደል? ናኒ መሳ አይደል? ከይቅርታ ጋር ችግር የለም። እሱን እኮ አስረዳለሁ። እቺኛዋን ልጨርስልህ ብዬ ነው። ልክ አንድ ሰውዬ ፓሽኑ እንደሚገል ለምሳሌ ቀዶ ጥገና ሊያደርግ እየሄደ መሀል ላይ በሌላ መንገድ ቀዶ ጥገና ሳይደረግ በሌላ መንገድ መዳን ቢችል ኑሮ ይችል ነበር። ነገር ግን ስለዚህ ያን ነገር ያለው ልክ ክርስቶስ ያ ለምሳሌ ቀዶ ጥገና ማድረግ እኔ አሁን ትክክል እስማማለሁ። እኔ አሁን ለምሳሌ ቀዶ ጥገና ከማድረግ በሌላ መንገድ ቢሆን ይሻለኛል፣ ምክንያቱም የተሻለ ስላልሆነ ማለት። ስለዚህ አምላክ የማይሆን አካሄድ ነበር ያመጣው ማለት ነው። አምላክ ሰው ልጅን መግደሉ አግባብ አልነበረም ማለት ነው አይደለ? እሱ ደግሞ ግልጽ የሚያደርገው ዕብራውያን አሁን የጠቀስከው ራሱ ስጋን ያዘጋጀለት ዕብራውያን 2 ላይም እንደሚያስረዳለ ምንድን ሊያደርግ ነው የመጣው? ስለሰው አልነበረም ማለት አሁን መሞት በዚህኛው መንገድ ትክክል አልነበረም ብሎ ነው ኢየሱስ ያሰበው። እንደዛ አይደለም። ልክ እንደሆነማ የተሻለ መንገድ አላልከኝም? ሌላ መንገድ ቢገኝ በዛ መንገድ ያደርገው ነበር። ነገር ግን ሌላ መንገድ የፈለገው የተሻለ ነው አይደለ? ያ ከሞት ውጭ ቢገኝ ማለት ነገር ግን ይሄኛው አይሻልም ነው አይደለ? ባጭሩ ነገር ግን ልነግርህ ነው። ስለዚህ ኢየሱስ እግዚአብሔር ያቀደው እቅድ ኢየሱስ ካቀደው እቅድ ጋር በፍጹም የማይገናኝ ነው ማለት። እግዚአብሔር ያቀደው ሰውን መግደል ነው። ኢየሱስ ደግሞ እኔን አትግደለኝ እያለ ይሄ የተሻለ መንገድ አይደለም። ሌላ የተሻለ መንገድ ካለ ስጠኝ አለው አይደለ? እንደዛ አይደለም ያልኩት። ሌላ መንገድ ቢኖር በሌላ መንገድ ሌላ መንገድ መዳን አንዴ if it is possible አይደለ? ሌላ ፖሲብል መንገድ ቢገኝ በዛ መንገድ ያደርገዋል። ልክ ማቴዎስ 16 ላይ ሊሞት እንደመጣ የምታየው እኮ እዛው ጋር እኮ ጴጥሮስ ሲገጽው ታያለህ። አትሙት ሲለው ሀብታሙ ሚውት ካነሳ ትወርዳለህ። ከዚህ 3ኛ ጊዜ ሚውት ካነሳ አወርዳለሁ። እሺ ሚውት እንዳታነሳ አትሙት ሲለው ማቴዎስ 16 ላይ ታች ወረድ ታች። እሺ ቀጥል። እንትን ሰጡት፣ ብርድ ልብስ፣ ይሄ ፎጣ ምናምን ሰጡት። እሺ ማልቀሻ፣ ይሄ ንፍሮ ምናምን አዘጋጁለት፣ ሶፍት ምናምን ሰጡት ከታች ለወረደው። እሺ አናኒሜስ ይኸውልህ ምን አልከኝ መሰለ? የተሻለ መንገድ አልከኝ። የተሻለ መንገድ ምናልባት ካለ ይሄ አካሄደ ትክክል አይደለም ነው በቃ ባጭሩ አይደለም። ይሄ ላስረዳ። ሌላ ፖሲብል ዌይ ቢገኝ ያ ነገር ይደረጋል። ነገር ግን ሞትን በሞት ነው መሻር ያለበት። ላስረዳ ነው። ሞት ራሱ የሚሻለው በሞት መንገድ። ይሄ ነገር ዕብራውያን ቅድም ልጠቅሶ የነበረው ያስረዳን። በሞት ላይ ስልጣን ያለው በሞት ነው የሚሻለው። ለዛ ነው በዛ መንገድ ራሱ ቢሆን አንደርስታንድ አድርጌያለሁ እኮ። አሁን ጥያቄው ኢየሱስ እሺ፣ አሁን ወደ ዋናው ፖይንት ላይ እንምጣ። አሁን ይሄ ይለፈኝ ምናምን፣ አሁን ጽዋዋ ምንድን ነች? ሞት። በጣም ጥሩ። ከኔ ትለፍ ብሏል አይደለ ኢየሱስ? ልክ ነው። የዚህን ሰዓት ረስቶታል ሐሳቡን የመጣበትን ዓላማ አልረሳውም። ካረሳው ለምንድን ነው ይለፍልኝ የሚለው? ወይስ ከዮፍታሔ ልጅ የእሱ እምነት ዝቅ ያለ እምነት ነው? አሁንም እኮ አስረዳው እኮ እዛው ጋርም እኮ ያንተ ፈቃድ ይሁን እኮ አለው ብሎታል አለ። እንደ ኢየሱስ በዚች ምድር ላይ እምነት ያለው ሰው አለ በአንተ እምነት? ይሄ ራሱ ምንም እኮ ከእንትኑ ጋር እኮ አይገናኘውም። እዛው ጋር ያንተ ፈቃድ ይሁን። ኧረ እንደ ቀላል አለው። እሱ እንዴት እንዳለው አሳያለሁ። እንደ ኢየሱስ በዚህ ምድር ላይ እምነት ያለው አለ በአንተ እምነት? ራሱ የእምነት ሰጪ ነው። እሱ ራሱ የሚታመንበት ነው እኮ የምልህ። በእግዚአብሔር ማመን ነው የምልህ። ለምሳሌ እቺን ጽዋ አስመልክቶ እንደ ሰው ሲመጣ እንደ ኢየሱስ ያለ ሰው አለ? የለም። ፐርፌክት ይሁን። በጣም ጥሩ። እንግዲህ ያውስ ታዲያ ለምንድን ነበረ እንደ ኢየሱስ ያልፈሩ ሰዎች አሉ ለእግዚአብሔር መስዋዕት መሆንን ታውቃለህ? ምን በስለት የሞተችውን ነው ለድንግልና ይላልቅስ ምናምን ያለችውን ነው። 2 ሰዎች አው የአብርሃም ልጅ ይስሐቅ አለ፣ እዚች የዮፍታሔ ልጅ ደግሞ አለች።
ሁለቱም ግን አልጸለዩም። ችግር የለውም። ሁለቱም ሞትን አልፈሩም። ለእግዚአብሔር ነው ሁለቱም። በቃ ማን ይበልጣል ከሁለቱም እምነት? ምን አገናኘው እዚህ ጋር? ይሄ እምነት ይገናኛል? እንዴት አያገናኘውም? አይገናኝም። እንዴት አያገናኘውም? እግዚአብሔር መፍራት የሰው ባህሪ መገለጫ ነው። መፍራት የሰው ባህሪ መገለጫ ነው። አንዴ ቆይ ልጠይቀው። አይ ኢምራንን ልጠይቀው አንድ ጊዜ። የባህሪ መገለጫ ነው አይደለም? አንዴ ቆይ፣ ኧረ ቆይ አንዴ ጊዜ ቆይ አንዴ ልመጣልህ እኮ ነው አናኒመስ። አንዴ ግን እስቲ እሱን ልጠይቀው። እስቲ እሱን ልጠይቀው። ኢምሮ አለህ? አለሁ። እንዴ እምነት እዚህ ጋር ምንም ጥቅም የለውም ነው እያለኝ ያለው? እንዴት ነው እስቲ እንዴት ታየዋለህ? ማለቴ ሁለት ሰዎችን እንግዲህ እምነት እንደ ኢየሱስ ያለ የለም ተብሏል። ለእግዚአብሔር መስዋዕት መሆን ይሄ በሰውነት ባህሪ ያለው አካል እንግዲህ እንደ ኢየሱስ የለም ብሎኛል። እንግዲህ ምን ትላለህ አሁን ሁለት ሰዎችን ሶስት ሰዎችን ስናወዳደር? እኔ በጣም ተወዛግጃለሁ በእውነቱ በተናገርከው ነገር ማለት ነው። ስለዚህ ኢየሱስ ከጻድቃን ያነሰ ነው ማለት እኮ ነው። አኖኒመስ ኦፍ ኮርስ ጻድቃኖች ጀግኖች አሉ። ቅድም ኢብራሂም ያሳየ ሴት አለች። ምሳሌ ሴቷ አባቷ ሊገላት ሲል አባቴ አትግደለኝ አላለችውም፣ ግደለኝ ነው ያለችው ቃል ስለገባ ማለት ነው። ግን ኢየሱስ ይሄን የሚያደርግ ከሆነ የእግዚአብሔርን ቃል የማይጠብቅ ከሆነ የሆነ የእምነት ጉዳት አለበት ማለት ነው። እና ይገርማል። ጽዋውን ተቀብሏል አልተቀበለም? ሞቱ ፈቃደኛ አልነበረማ። ተገድሞ እያለቀሰ ፈቃድ ይሁን ማለት ቆይ አንድ ሰው ለምሳሌ ፈቃዱን ከተቀበለ እንዲሞት ፈቃደኛ ሆኗል አልሆነም? እዛው ጋር የእሱ ፈቃድ አልነበረም፣ ግን ደግሞ የዘኛው ፈቃድ ተቀበለ። ምሳሌ ኢብራሂም ከዚህ ውጣ ላይ ምሳሌ ከዚህ ውጣ ስለኝ እኔ መውጣት አልፈለኩም ነበረ፣ ግን ኢብራሂምን ስለማከብረው ወጣሁ። አየህ፣ ስለዚህ እኔ መውጣት አልፈለኩም ነበር፣ ግን የኢብራሂም ቃል ሰማሁ ማለት ነው። ኢየሱስ መሰቀል አይፈልግም ነበረ፣ ግን የአብን ቃል ሰምቶ ተሰቀለ። ስለዚህ ኢየሱስ አይፈልግም ነበር። ተቀብሏል። ተጸጽቷል። ራሱ ኢምሩ ተቀብሏል። ዋናው ፖይንቱ ተቀብሏል። የተቀበለው ደግሞ ፈቃደኛ አልነበረማ። ዋናው ፖይንቱ ግን ዋናው መቀበሉ ነው። ተገድሞ ተቀበሏል። እኛ እኮ ጥያቄያችን መቀበል እኮ አይደል? ኢየሱስ ተሰቀልኩ እንደምትሆን እናውቃለን። ጥያቄያችን እሱ ሳይሆን ፈቃደኛ አልነበረም። ለእኛ ሞት የምትሉት አምላክ ፈቃደኛ አልነበረም እያለ እኮ ነው ያለው። ቀላል ነው ይሄ እኮ ራሱ ኢየሱስ እኮ መልሶታል። መጽሐፍ ቅዱስን በደንብ ካነበብከው ላነብልህ ይችላሉ በራሱ ቃል በቃል ነገራችን ላይ ተጸጽቷል። አናኒመስ አይተህ ከሆነ መጸጸቱን ታውቃለህ? ኤሎሄ ኤሎሄ ለማሰበቅታኒ ያለውን ታውቀዋለህ? ምን ማለት ነው? ምንድነው? ምን አምላኬ አምላኬ ምንድነው? ለምን ተውከኝ ነው? ምንድነው የተወው አምላኩ? ምን እዚህ ጋር ምን ያገናኘዋል ታዲያ ከመጸጸት? ምን አረበረ ደፋር ነህ በጣም። ምንድነው የተወው? ምንድነው ንገረኝ። ምንድነው የተወው? እሱ ሌላ ፖይንት ነው። እዚህ ጋር ግን መጸጸት ያልከው ምንድነው? ፖይንቱን ንገረን። ምንድነው የተወው አምላኩ? ሂውማን ኮንዲሽን ነው እየገለጸ ያለው ቃል። ምንድነው የተወው? እስኪ ምንድነው የተወው ንገረኝ። ችግር አንተ ንገረኛ። አንተ የመጽሐፉ ባለቤት አይደል? ንገረኝ እስኪ ምንድነው የተወው? ምን ልበልህ? እኔማ እኮ ንገረኝ። ኮንዲሽን ነው የሂውማን ኮንዲሽን ነው እየገለጸ ያለው። ምንድነው አምላኬ ለምን ተውከኝ ያለው? ምኑን ነው? ምን ጠይቆ ነበር? የሂውማኒቲን ኮንዲሽን እየገለጸ ነው። ምን ጠይቆ ነው የተወው? አናኒመስ ምን ጠየቀው? እዚህ ጋር እዛ ጋር ምን ያገናኛል? ሲጀመርስ ንገረኝ። እሺ ምንድነው? ለምን ተውከኝ ያለው ምንድነው? ያንተ አርጊውመንት እዚህ ጋር ፌል የሚያደርገው ልንገርህ። የጠየቅኩህን ለምን ላስረዳ። የጠየቅኩህን ለምን ረሳብኝ ሳይሆን እያለ ያለው አሁን በአንተ አርጊውመንት የጠየቅኩህን ለምን ረሳብኝ ሳይሆን እያለ ያለው ለምን ኢብራሂምን ተው አንዴ። ለምንድን ነው ተውከኝ ያለው? መልስ ስጠኝ። ሂውማኒቲን ኮንዲሽን እየገለጸ ነው እኮ አልኩህ እኮ። ምንድነው ኮንዲሽን? ምንድነው ማለት ምንድነው? የተወው ነገር ምንድነው? አልገባኝም። ምን ኤክስፒሪየንስ እያደረገ ነው። ለምሳሌ አንድ ሰው ሲሞት ሲለይ ከዚህ ምድር እኮ የተወው ምኑን ነው? ምን ይተዋል? እየነገርኩህ እኮ ነው። ለምን ተውከኝ? ይሄን ላስረዳ። ዮሐንስ 16 ጋር አብ እንደማይተወው አስቀምጧል። እንዲሁ ከዲቪኒቲ አንጻር ብታስበህ ከሆነ አብ ከኔ ጋር ነው። ሁላችሁም የምትበተኑበት ቃል ምንድነው? የተወው አምላኩ ምንድነው የተወው? ለምሳሌ አንድ ሰው ሲሞት ኤክስፒሪየንስ እያደረገ ነው። ከዚህ ምድር እየተለየ ነው። መለየቱን ሞት እኮ መለየቱን እያሳየ ነው። ሂውማኒቲ ኮንዲሽን ላይ እያሳየ እኮ ነው የምልህ። ከምንድነው የተወው? ምንድነው ሂውማኒቲ ኮንዲሽን? ከምን በዛ ወይ እንዲያልፍ ዴሊቨር አደረገው። ምንድነው? አንድ ልጁን አሳልፎ እስኪሰጥ ወዶታል ማለት አሳልፎ መሰጠት ምን ማለት ነው? አሳልፎ መሰጠት እስኪሰጥ ድረስ ማለት ነው። ቀጥል ኢምራን። እንዴ ኢብራሂም ወላሂ አይ በቃ መረረኝ። ታውቃለህ መረረኝ። አይደለም አማርኛ አላግባባንም።
ግዕዘኛ በምን እንግባባሽ ንገኝ አይደለም አኒሞስ የሚወራም እኮ እየገባህ አይደለም። ወላሂ አይገባህም። በቃ አእምሮህ ይሰራ አይደለም። አኒሞስ እንዴት ነው አንተ ጋር ልናወራ የምንችለው? ሁማኒቲ እንደሚያደርግ እኮ ማሳየት እኮ ነው። ቀላል ነው እኮ። እሺ ጥያቄያችን ትመልስልናለህ? እስኪ ፌል አድርገው እኮ እያልኩ ነው። ስህተት ነው ካልክን ያነሳሁት ሐሳብ እስኪ አሳይ። መጀመሪያ እስቲ መልሳለሁ። ቆይ እስቲ አንዴ ያደረገው ጥያቄያችን ትመልሳለህ? እስኪ አሳይ። ፌል አድርገው ይሄን አሁን አይሆንም ማለት ያልኩት አንድ ቃል ሰጥተው እንዲላኩ ምንድነው ቃል ተደጋግማል። ቃል ተደጋግም። ረጋ በል። ጥያቄያችንን ትመልሳለህ? እስኪ ይለናል። አሁን ረጋ በል እስቲ ቀጥል። ጆሮ አይሰማም? ጆሮ ችግር ነው ምንድን ነው? ጆሮ አይሰማም? የለም ጆሮ ከሆነ የለም ጆሮ ነው። ሌላ በምልክት በጽሁፍ እናውራ አይደለም። አሁን ጥያቄ ጠይቀው። ጥያቄ ትመልሳለህ? አዎ በል እስቲ ቢያንስ አዎ በል። ጥያቄ ትመልሳለህ? በቃ እንደዚህ ነው። እሺ ጥያቄያችን ምንድን ነው? ኢየሱስ መጀመሪያ ወደ ምድር ሲመጣ እንደሚሰቀል ያውቃል? የመጣውም ሊሰቀል ነው። እሺ በመጨረሻ ሰዓቱ ሲደርስ ፈርቷል አልፈራም? ፈርቷል። መጀመሪያ ነገር ያለው ይሄን ቀላል ነው። በቃ እናመሰግናለን። በቃ ጨርሰናል። ይሄ ነበር ስናወራ ነበር። አየህ እንደዚህ ማሳመን እንችላለን። በቃ ስለዚህ የትኛውም ክርስቲያን መጥቶ አምላክ ለእኔ ሞተ እንዳይል። ለምን አምላክ የሞተው ወዶ ሳይሆን ፈርቶ ነው። ተገዶ ነው። ፈርቶን ፈቃደኛም አልነበር። አንድ ሰው የሚፈራው ፈቃደኛ ከሆነ ነው። እኔ ለኢብራሂም አንድ ነገር ላደርግለት ካልኩኝ ፈርቼ አላደርግለትም። ወድጄ የማደርግለት ፈርቼ ካደረኩለት ደስተኛ አልነበርኩም። በቃ ይሄ ነው ፈርቷል። አየህ እንደዚህ ነው። እንደዚህ አሳምነን እናወርዳለን። ቀጥሉ ኢንሻአላህ። ወይ ወረደ። ላኢላሃ ኢለላህ በጣም ከባድ ነው። አይ ለምን እንዳለቀሰ ቆይ መጀመሪያ ሌላ ሰው ይንገረኝ። ኮሜንታሪ አላሳይም። እሺ ሌላ ሰው ይንገረንና አቡኪ ሰላም አለይኩም እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ኢብሮ ሰላም አለይኩም ወራህመቱላሂ ወበረካቱ። ሸጂ ምንድነው እያስተናገድን ያለ ነው? ምን ነው እየሰማህ ነው? ምንድነው? አይ ኤሎሄ ኤሎሄ ለማሰበቅታኒ ሲል ምንድነው ያለው ብለን ጠየቅን። ኤሎሄ ኤሎሄ ለማሰበቅታኒ ለምንድን ነው ተውከኝ የሚለው ምኑ ነው ስንለው በቃ ምንም በቃ ሊመልሱ አልቻሉም። ለምን ሌላ ታሪክ ውስጥ ስለሚገባ ማለት ነው። እና ግራ ገባን እንዴት እንደሆነ። እስቲ ምናልባት እኛ ክርስቲያኖች ወላሂ በጣም አደጋ ነው። በጣም ስለ እንትን አንድ ነገር ልናገር። ምን መሰላችሁ ውድ ክርስቲያን ወገኖቻችን፣ እዚህ ስትመጡ አይምሯችሁን ይዛችሁ ነው የቤተ ክርስቲያን የቀየረውን አይምሮ ሲሆን የራሳችሁን ትክክለኛ አይምሮ ማለት ነው። በቃ አሁን እኛ ጋር እንዳለው ትክክለኛ አይምሮ በቃ ስህተት ከሆነ አይተን ኦኬ ነገር ስህተት ነው ወደፊት እንመጣለን ብሎ አይ ቲንክ እንደዛ ነው። በዛ ዝም ብሎ መከራከር እኮ ብዙ ስለማይሆን ኦኬ እሺ ማን ነው እስቲ የሚመልስ ይሄንን አንድ ጊዜ እንጠይቅና ይምሩ አንዴ እንጠይቅ አይደለ ድጋሚ ይሄንን ነገር ሲንጠይቅ ጃሌክስ አለው አንድ ሰው ጨምርና ይብሮ ረስ ይቀር እሺ አንድ ሰው ጠይቅ ማለት አንድ ሰው ጠይቅና ረስ ይቀር እሺ ኢንሻአላህ ኤሎሄ ኤሎሄ ለማሰበቅታኒ ያለው ለምንድን ነው ኢየሱስ አምላኩን እየጠየቀ ምንድነው የጠየቀው? አምላኩ ስለ መጀመሪያ አንድ ጥያቄ መግባባት አለብን። ስለ ኮንሴፕቹዋሉ መጀመሪያ እሱን ከያዝክ ጥያቄው እንሄዳለን። መጀመሪያ ኢየሱስ ወደች ምድር ሲመጣ አምላክ ብቻ ሆኖ አይደለም የመጣው። እኔ አልጠየቅኩም እሱን ብራዘር ተስማማው ሁለትን ለማምጣት እኮ አንድ ሲደመር አንድ መደመር አለብህ ወይ በሌላ እሺ ተስማማው። ይሄ ነገር እኛ ዘላለም የምናውቀው ነገር ነው። ችግር የለውም ተስማማው። ኢየሱስ ክርስቶስ ሰውም አምላክም ነው ፍጹም ሰው። ለምን ተውከኝ ያለው ምንድነው? ለምን ተውከኝ ያለው ምንድነው? ምን ጠይቆት ነው የተወው እኮ? ይኸውልህ እየነገርኩህ እኮ ነው። አንተ አሁን ለምን አልጠበቀኝ? ይኸውልህ ሰውም አምላክም ነው ኢየሱስ ክርስቶስ ሲባል ሲፈራ የሰውነት ባህሪውን እየገለጠ ነው። ገባ? አምላክነቱ ደግሞ የሰውን ኃጢአት ተሸክሞ መጥቷል። የሰውን ኃጢአት ሊደመስስ ነው የመጣው። በፍቃዱ መጣ። የሰው ልጅ አክብሮ ከፍጥረታት ሁሉ የከበረ የሰው ልጅ አክብሮ ፈጠረ። የሰው ልጅ መስሎ መጣ። ሰውም ነው አምላክም ነው ሲባል እንደ ሰውነቱ ሲሰቀል ወይም መከራ ሲቀበል ይፈራል። እንደ አምላክነቱ ደግሞ
ከመቃብር ያለ ምንም ነገር ይነሳል። አልጠየቅኩም። አሁን እሺ ተስማማን፣ ግን በቃ ተስማማን እኮ አሁን ለምን ፈራ ስላልኩ ወደ ጥያቄ ለምን ፈራ ስትል ፈርቷል። ፍራቻ አይደለም፣ እኔ ስለ ፍራቻ አይደለም። ተሰቅሎ መስቀሉ ላይ ሆኖ አምላኬ ስለምን ተውከኝ አለው። ለምንድን ነው ያልኩት። ምንድን ነው የተወው? ሰው ነዋ እኮ ምንድን ነው የተወው? እንዴ ስቃይና መከራ እያሳለፈ እኮ ነው። በጣም ጥሩ። ስለዚህ መከራውን ላለመቀበል ጠይቆ ነበር ማለት ነው። ያንን ነው የተወው። እንደ አምላክነቱ አይደለም የጠየቀው፣ ይሄን እንደ ሰውነቱ ነው የጠየቀው። ኧረ እሱን ተስማምቻለሁ እኮ እና ከተስማማ ታዲያ አክሴፕት አድርጋ። እሱ አይደለም ጥያቄ። ለምን ተረዱ እንጂ ጥያቄ መረዳት የማስማማሽ ነው ይባላል። ጥያቄ ድጋሜ ሊሰቀል መጥቶ ለምን አድነኛለ እያልከኝ እኮ ነው። አላልኩም ታዲያ አላልኩም። እኔ አድነኝ ብሎ ጠይቋል አይደለ? እሱን ነገር ነው አይደለ? ለምን ተውከኝ አለው። በጣም ጥሩ እናመሰግናለን። እንዴ አዎ እሺ ረስቶት ነው አድነኝ ያለው። ሰው ነዋ። እንደ ሰውነቱ እኮ ረስቶት ነው። እንደ አምላክነቱ ነው። እንደ አምላክነቱ ለካ እንዴ ይሄማ የደው ይዘን ነው ብሎ ሰይጣን እንዲተው ላቅርቦተ ሰይጣን ምንድነው የተወው ምንድነው? እኔ ጥያቄ ማን ነው ምንድነው አይደል? የተወው ምንድነው? ምን እየተደረገበት ነበር? በዙሪያው ላይ እንዴ አምላኬ ሲል ምን እያደረጉት ነበር? ተሰቀለ፣ ሊገደል ተሰቀለ። እንደዚህ መስቀል ላይ ማለት እንደዚህ ተሰቀለ። መከራው መደብደብ መሰቀል ነበር አይደለም ሳል ነው። በጣም ጥሩ። መሰቀሉን ነበር። ለምን ተውከኝ አለው። መሰቀሉን አይደለም ለአቅርቦተ ሰይጣን አረላላ ብለ እንዴት ነው የምንግባባው? ቆይ እስቲ አንዴ ሚውት አድርግልኝ አንተ። ቆይ ከላይ ልቀጥል እስቲ። ማን ነበረ? ጂሰስ ክራይስት። ኦኬ ጂሰስ ክራይስት እስከሚል በውስጥ ጽፌ የነበረ መልእክት ኢብሮ አልመለስክልኝም። እስኪ መልስልኝ ለማለት ነው የገባሁት። ቀጥሉ ውይይታችሁን ያ ጀማዓ ኢንሻአላህ። እሺ ሐዋርያዊት ኢንሻአላህ። ሰላም አለይኩም ሐዋርያዊት። ሚውት አይደለሽም፣ በኋላ እንዳትበይ ሌላ ነገር አውርተሽ። እሺ ጂሰስ ክራይስት አለ ብሮ እንደነ አለን አልሐምዱሊላህ። ኢየሱስ ለምን ነበረ ኤሎሄ ኤሎሄ ለማ ሰበቅታኒ አምላኬ ስለምን ተውከኝ አለው? ለምን ነበር? ያ በሰውነት ወራታው ብሏል። እኔ ብሏል አላለም አይደለም። ለምንድን ነው ያለው ነው ጥያቄ። ያው አባቱን ከፍ ለማድረግ ወይኔ ምንድን ነው የጠየቀው? ምንድን ነው የተወው አምላኩ? እሱ አይደለም እኔ ሰምቼ የገባሁት ኢየሱስ ፈርቷል ምናምን በምትል እሱ ልንመጣ ነው። እሱ ላይ ነኝ ያለሁት። ምንድን ነው አምላኩ የተወው? እኮ አባቱን ነው አምላክ ያለው በስጋ ወጣሉ ያለው። ምንድን ነው የተወው? ምንድን ነው የተወው? አምላኩ የተወው ምንድን ነው? ለምን ተውከኝ ሲል የተተወው ምንድን ነው? ኢየሱስ እኔ በዛ ብዙ እውቀት የለኝም። እስቲ በመስቀል ጊዜ ያወራውን እስቲ በዛ ትንሽ እናወራ። እሺ በጣም ጥሩ። ቆይ አንዴ ተመለስ። ሙሉ ጌታ ነው ማነው ከላይ ያለው ሰውዬ? ወደዚህ ተመለስ። እሺ ሙላት ላወርድ ነው። እሺ ወርዳል። በቃ ምንም አሰራም እዚህ። እሺ ይኸውልህ ምን አለ መሰለህ፣ ኢየሱስ ሲጸልይ አንድ ጸሎት ጸልዮ ነበረ እና አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ አለው። ሞትን ማለት ነው። ከዛ በፍርሃትም አለ እንደዚህ እየፈራ እንደዚህ ደንግጦ ሲጣጣር አጽንቶ ይጸልይ ነበረ። ሞት ከኔ ውሰድልኝ እያለ ከዛ ወዙ አለ ይሄ ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር አለ። እንደዚህ ጠብ ይል ነበር ላቡ ማለት ነው። እንደ ደም ነጠብጣብ ነበር። ደም ሳይሆን እንደ ደም ነጠብጣብ እንደዚህ ይወርድ ነበር። ለምንድን ነው እንደዚህ አይነት ጸሎት የሚያደርገው? ምንድን ነበር ፍላጎቱ? ልክ ነው። አንተን እኔን ከኃጢአት ባርነት ለማዋጀት አሁን እንደዛ ጠብጠብ አድርጓል ላቡን። ልክ ነህ። ምን ለማድረግ ነው ጠብጠብ ያደረገው? ላቡ ለምንድን ነው የተንጠባጠበው? የጸለየው እኮ ከሞት አድነኝ እኮ ነው እኮ። ሰው እኮ ነው እንዳንተ እንደኔ ሰው ነው። አንተ ዛሬ ትሞታለህ ብትባል አገር ለቀህ ነው የምትጠፋው እኮ። እንደዛ አስብ። ችግር የለውም፣ እሱን እንስማማለን። ኢየሱስ ግን አገር ለቆ ይሰወርባቸው ነበር ምናምን አይደለ እኮ። ተጨንቋል እኮ ግልጽ መጽሐፍ እንደምናገር እኮ
ያቅ ነበር። አንተ የሆነ እንደማያቅ አድነኝ ይል ነበር አይደለ? ጂሰስ እኮ ፈቃዱን ነው የጠየቀው አባቱን። ብትወድ እኮ ፈቃዲ ቢሆን ነው ያለው እንጂ አይ አድነኝ አይሆንም አላለም። ኢየሱስ ግን ፈቃዱ አልነበረም አይደል ለመሞት እኮ አለ እኮ እያለ አብን ነው የሚጠይቀው። ተጨንቆ በዛ ሰዓት ነው መጽሐፍ እንደሚያወራ ገባኝ። ኢየሱስ ግን ፈቃዱ አልነበረም አይደለ? በዛ ሰዓት የአብ እንጂ የኢየሱስ ፈቃድ አይደለም አይደል? እኮ በስጋ ወራት አንተ እሱ አሁን እንደሰው እኮ ነው በዛ ሰዓት። እኔ ላይ ለምን ትመጣለህ? ተወኝ። እኔም ኢየሱስ በፍቃድ ሳይሆን በአብ ፍቃድ ነው መሰቀል የፈለገው እንጂ ኢየሱስ ስለፈለገ አይደለም፣ ፈልጎ አይደለም። ምክንያቱም ብትፈቅድ ነው ያለው። እቺ ጽዋ ከኔ ትለፍ አለው አይደል? እና አብ ምን አለው በዛ? እስቲ እሱ ሌላ ጉዳይ ነው። እኔ ይሰቀልም አይሰቀልም ይበለው። ኢየሱስ ግን ፈልጓል መሰቀል። አብ ፈልጓል። ነግሮት እኮ ተሰቅሎ አይደለም እንደ ሞተው እንደ ባይፈልግ ኖሮ ለምንድን ነው ፍቃድ ቢሆን እቺን ጽዋ ከኔ ያሳልፍ የሚለው? እንዲህ ላበላቦ ነው ማለት ነው። እና መጨረሻው እንዴት ሆነ? እሺ እንደዛ ሆኖ እስቲ ንገረው። እሱን እንመጣለን። መጀመሪያ እዚህ ላይ እንመጣ። ከመጨረሻው በፊት እዚህ ላይ እንቁም አንዴ። እንዴ መጀመሪያ አምላክ ማነው? ኢየሱስ መሰቀል ፈልጎ ነበር ወይስ አልፈለገም? ሲጸልይ ፈልጎ ነበር። ለምንድን ነው የጸለየው? መሞት አልፈልግም ብሎ የጸለየው ምንድን ነው? ፈራ፣ ስጋ ፈራ። እንደዛ ነው በቃ መጽሐፍ እንደሚያወራ ፈርቶ ጸለየ። ምንድን ነው የጸለየው? እንዳይሞት አይደለ እኮ መጽሐፉም እንደሚል እንላለን እንጂ እኮ እኛ አሁን ሌላ ምናመጣ ሐሳብ የለም። በፍርሃት እንደዚህ እኮ ብራዘር፣ ያው እንደዚህ ላበላብ እንደዚህ ያው እንደዚህ ውሃ አድርጌ ላሳየል እንዴ እየተንጠባጠበ እንደዚህ እየተንጠባጠበ ላቡ መሬት ላይ ጠብ 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 እያለ አምላኬ ብትወድቺ ጽዋ ከኔ ተለፋለው። ምን ነው ተለፋው? አንተ በላብን እንደምትገረመው አንተ ደም ቢወጣስ አንተ ያለ ማጥራት እኮ ነው የተሸከመው በዛ ሰዓት። ገባኝ። ምንድነው በቃ ተወኝ። በቃ እኔ በቃ ከኔ ተለፍ ያለው ምንድነው ተለፍ ያለው ከኔ? አሁን ለአንተ ሐሳብ ትንሽ አይገባም እንጂ አንተ ብትሆን እኮ ዛሬ እንደምትወጥ ብታቅ እንዴት ይሆናልስ? አረ ላላ ብለ ከኔ ተለፍ ያለው ምንድነው? ያ መከራ ነው ያው እሱ እንዳወራ ማለት ነው። አዎ መከራው ማለት መሰቀሉ መገረፉ ነው አይደለ? ያው መጽሐፉ አያስረዳም። በዛ እኔ ያላየሁትም ስቃይስ ጽዋው ምንድነው ብራዘር? ጽዋው ምንድነው? አረ እነዚህ ሰዎች ወላሂ መቼም እኮ አይሉትም። ምክንያቱም ካሉት ሌላ ችግር ይፈጠራል። እስቲ ማን ነበር የሚለው ከላይ? እኔ እኮ በጣም ግራ ገባን እኮ ዩና የሚለው አካውንት። ሰላም አለይኩም ኢብራሂም። ወአለይኩም ሰላም ወራህመቱላህ። ቆይ አንዴ ይቅርታ አድርግልኝ እሺ ሀቢቢዬ። እሺ አረ ጂሰስ አይውላችሁ እኛ ኢየሱስ አልተሰቀለም ስንል በምክንያት ነው። በቃ አይፈልግም እኮ ነው ብላችሁ መሰቀል ይፈልጋል ኢየሱስ መሰቀል። እሺ አሁን በመጨረሻው ተሰቅሏል አልተሰቀለም? እስቲ እሱን እንመጣለን። ቆይ አንዴ መጀመሪያ እሱን እንመጣለን። እኔ ግን ጥያቄ እዚህ ጋር ከኔ ትለፍ ያለው ምንድነው ነው? ይሄንን ካልመለስክ የትም አትሄድም። መጀመሪያ ከኔ ትለፍ ያለው ጽዋው ምንድነው? ሞትን ፈርቷል። ለዛ የሚያጽናና መንፈስ መጣ አይደለ? በመላእክት ታይቶ ለሱ አረ ላላ ብለ ሞትን ፈርቷል። አዎ ሞትን ፈርቶ ነው አይጸለየው? ጸልያልና አባቱ የአባት ፈቃድ እዛ እንዲሞት ነው። ምንድነው መጽሐፍ ሌላ ነገር ይናገራል? ስለ ኢየሱስ ፍቃድ ነው ያወራሁት። ኢየሱስ ላለመሞት ጸልዮ ነበር አይደለ? እሺ አዎ በጣም ጥሩ። ረስቶት ነው ኢየሱስ የመጣበትን ዓላማ አረሰው። ካረሰው ለምንድን ነው የጸለየው? ተጨንቆል በዛ ሰዓት እኮ ሲጨንቀው ረሳው። አይ አረሰውም እኮ እንኳን እስከ መጨረሻ ያለውን እያወቀ እኮ ነው። ካረሳው ለምን ጸለየ? አንተ ስጋ እኮ ነው የለበሰው እንዳንተ እኮ ነው። ዛሬ ትሞታለህ ብትባል አንተ ቤት አይደለም እኮ አጋር ለቀት ትጠፋለህ። እኔ ላሳየ ምንም ያልጠፋ ላሳየ ከባይብል ላይ የትም ያልሄደ ሰው ላሳየ ከኢየሱስ የሚበልጥ ፌዝ እምነት ያለው ላሳየ።
ላሳየው መጽሐፈ መሳፍንት ምዕራፍ 11 ቁጥር 29 ላይ ዮፍታሔን ታውቀዋለህ? ጂሰስ አላውቅም እነሱ ምን አለ መሰለ የእግዚአብሔር መንፈስ በዮፍታሔ ላይ መጣ ይላል። ተግባባን? ከዛ በኋላ ምን አለው? ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ከቤት ደጅ ወጥቶ አለ ከቤቴ ደጅ ወጥቶ የሚቀበለኝ ለእግዚአብሔር መስዋዕት አድርገዋለሁ አለ። ማንኛውም ይሁን ለእግዚአብሔር መስዋዕት አድርገዋለሁ አለ። ከዛ ማንም ቢያገኝ ጥሩ ነው። ቁጥር 36 ላይ ልጁ ፊት ለፊት አገኛት። ፊት ለፊት የገዛ ልጁን አንድ ፍሬ ልጁን አገኛት። ከዛ በኋላ በቃ እኔ መስዋዕት ላደርግሽ ነው ለአምላኬ ስለትን ተስያለሁ አላት። ወዲያውኑ ምን አለችው? አባቴ ሆይ አፍህን ወደ እግዚአብሔር ከፍተሃልና እግዚአብሔር በጠላቶች በአሞን ልጆች ላይ ተበቅሏልና በአፍህ እንደተናገርክ አድርግብኝ አላለችው። አላመለጠችም። ሮጣ አላመለጠችም። አየው አላመለጠችም። እንደ ኢየሱስ ስትሮጥ አልነበረም። እኔ አንተን ነው ያልኩት፣ እሱ አይደለችም እኮ አንተ ትፈራለህ። አንተ እኔን መቼ ተሞከረብኝ። ለአምላኬ ከሆነ ወላሂ የትም አልሮጥም። እንደዚህ እሰጣለሁ አንገቴን ለአምላኬ ከሆነ ማለት ነው። እንዴ ሙስሊም እኮ ነኝ አታውቅም እንዴ? ሙስሊም እኮ ነኝ። ሙስሊም ጠንካራ እኮ ነው እንዴ ነገር። ስለዚህ አሁን ጥያቄው ቆይ ብራዘር፣ እዚህ ጋር የዮፍታሔ ልጅ ያሮጠችውን ኢየሱስ ግን ሲያመልጥ ነበረ፣ ሲጸልይ ነበረ፣ አምላኬ አድነኝ ምናምን እያለ ሲጠይቅ ነበረ። እስቲ አሳኝ ሲያመልጥ የነበረበት ቦታ ምን ማለት ነው እንዴ ብራዘር? አልሰማኝም። ጸሎትና ምልጃን ያቀረበው ለምንድን ነው? አይ ውሸት አትጨምር እኮ ያው ሰው አይቶ ነው የሚቀበለው። ግን ያው ሲሰወርባቸው እሱን እንመጣለን። ቆይ አንዴ መሰወሩ ምናምን እንመጣለን። እንደውም አወጣላለሁ። ግን ጥያቄ አትቀየር ቃላቱን። ሲያመልጥ እኮ ነው ያልከኝ። ማምለጥ ማለት ምን ማለት ነው እንዴ? መሰቀል ይፈልግ ነበር ኢየሱስ አይደለም እኮ ያልተባለው ነው መጨመር ጥሩ አይደለም። ለዛ ነው እንጂ እሺ ያልተባለውን ቆይ በኋላ እናያለን እሱን አንድ ጊዜ። አሁን እዚህ ጋር ያቀረብኩልህ ጥቅስ ላይ ኢየሱስ መሰቀል ፈልጎ ነበር ወይስ የአባቱ ፍቃድ ነው መሰቀል? እሱ እኮ ያውቃል፣ ይፈልጋል፣ ደግሞ ሊሰቀልም ነው የመጣው። ግን ፈርቷል። በዛ ሰዓት እኮ ግልጽ እኮ ፈርቶ ግን ይለፋል አይደለ እኮ አባቱን ፈቃዱን ጠይቋል። እና የአባቱ ፈቃድ እንዲሞት ነው በቃ ገባኝ። ፈርቶ ግን በቃ ይለፈኛል አይደል ነገር እና አልፏል እያልክ ነው ወይ ምንድነው? እሺ አሁን ኧረ እኔ አልጠየቅኩም እሱ ላይ ነው። ፈርቶ ግን ይለፈኛል። እሺ ይለፈኝ ብልስ እሺ እንደ ሐሳብ ይቀጥል እስቲ አላለም። ይለፈኝ እኮ ይኸው እኮ አለ እኮ ያው ይቺ ጽዋ ከኔ ትለፍ አለ እኮ ብሏል አላለም እኮ ቀጥል ብሏል። እሺ በጣም ጥሩ። እሺ በእምነት ከዮፍታሔ ልጅ እና ከኢየሱስ ማን ይበልጣል በመፍራት? አንተ ማንና ማንን ታገናኛለህ? ይሄው ለአንተ ኃጢአት የዓለም ኃጢአት ተሸክሞ ወዴት ነው ለኔ ኃጢአት የምትለው? ሲጀመር ይፈራል እኮ ወዴት ነው የሚሰቀለው? የዮፍታሔ ልጅ እኮ አድርግብኝ እኮ ብላ እኮ ተናግራለች እኮ ያው እስቲ አሁን ወደ ሐሳብ ይገባ። እስቲ ቀጥል አንብብ ያለውን ስናይ እኮ ይሄውና እኮ ኢየሱስ እየፈራ እኮ ነው በቃ አምላክ። እሺ ጥያቄ ልጠይቅህ። ፈርቷል። እስቲ ቀጥለዋሽ። በጣም ጥሩ። አምላክ የጸሎትን ጸሎት ይሰማል? የጠያቂን ጸሎት ይሰማል ወይስ አይሰማም? ይሰማል። እሺ ኢየሱስ እንደተናገረው ከእናንተ መካከል እንጀራ ለምኖ ድንጋይ የሚሰጠው አለን ብሎ ተናግሯል አይደለ? ከዛ ደግሞ ምንድነው አሳ ለምኖ እባብ የሚሰጠው አለን ብሏል አይደለ? ድጋሚ ለኢየሱስ አሳ ለምኖ አሳ ነው የተሰጠው ወይስ እባብ ነው የተሰጠው? ምንድነው ቶፊክ ላይ አውራሽ አሁን ባልኩበት መሰረት ጸሎት እኮ ነው። ጸሎት ነው ብራዘር። ጸሎቱ ኢየሱስ አሳ ለምኖ አሳ ነው የተሰጠው ድንጋይ ነው የተሰጠው? ኢየሱስ በመስቀል ሞት ጊዜ በፈራበት ቦታ አይደለም ዳውን ይያል እኮ እሱን አንዱ እኮ ጸልዮአል። እዛ ጋር ጸልዮ የጸለየው ጸሎት በእባብ መልክ ነው የተሰጠው ወይስ በትክክለኛው በአሳ መልክ ነው የተሰጠው? የትኛው ነው ትክክል? እኔ እሱን አላየሁትም። እስቲ አሁን የአሁኑ ክፍል እስከ መጨረሻ ነው